ከጋኔንም ከሰዎችም ለገሃነም በእርግጥ ፈጠርን ብቻ አይደለም። አላህ ያለው የፈጠራቸው ብዙዎችን ለገሃነም ነው የፈጠራቸው የሚል ቃል ነው ቁርአናችሁ ላይ ያለው። ስለዚህ ያንን ነው እያቀረብኩል ወይም ለሱ እያስረዳው የነበረው ዋይድ እኮ ጥያቄ የትኛው ላይ ነው? ከጅን ፈጠርን የሚለው ላይ ነው ወይስ ብዙዎችን ላይ የሚለው ነው? ብዙ ጥያቄ ስለሚወጣው አንዱን ስፔሲፊክ አድርገህ ጠይቀን እና አንድ ባንድ እንሄድበታለን። እሺ የመጀመሪያ እሱ ነው ሽፍት ያደረገው። የመጀመሪያ ጥያቄ ምንድነው? ሱራ 779 ላይ አላህ ሰዎችን ለገሃነም እንደፈጠረ ይናገራል። የፈጠራቸው ሰዎችን ለገሃነም ነው። ሱራ 51 56 ላይ ደግሞ ሰዎችን የፈጠራቸው እንዲገዙት ነው። ስለዚህ ቁርአን ይጋጫል። ስለመቻኩል ነው። ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂኒዎችን ሊያመልኩኝ ነው የሚለው። ሰውና ጂኒን ነው የሚለው። ጥቅላዊ ነው፣ አላማውን ነው የሚናገረው። ሱረቱ አዕራፍ ምዕራፍ 7 ቁጥር 179 ላይ ግን የሚናገረው ሰውና ጂኒን አይደለም የሚለው። ከሚል ነገር ፕሪፖዚሽን አለው። ሚን የምትል ነገር አለች መነሻ ቀጥያ ላይ ማለት ነው። ከሰውና ከጂኒና ከሰው ብዙዎችን ለገሃነም ፈጠርን ነው የሚለው። ሰውና ጂኒን ለገሃነም ፈጠርን ቢል ኖሮ መጀመሪያውን ጥያቄ ይሆን ነበረ። ለምንድን ነው ከምትለዋ ነገር የገባችው? እውነትዬ ከዚህ ጀምር። መነሻ ቀጥያ ላይ አልጂንና አልኢንስ በሚለው ላይ መነሻ ቀጥያ ላይ ምን የምትል አረፍ ጀራለች። ከጂንና ከሰዎች እንጂ ጂንና ሰዎችን በጥቅሉ እሳት ይገባል የሚል ነገር የለውም። አንቀጹ ላይ ከሰውና ከጂኒ ለገሃነም የዳረጋቸው ልብ እያላቸው አለማወቃቸው፣ አይና እያላቸው አለማየታቸው፣ ጆሮ እያላቸው አለመስማታቸው ነው። ቁጥር 107 ለእነርሱ አለ ምንድን ነው ችግራቸው አለ። በእነርሱ የማያውቁ ልቦች አሏቸው፣ በእነሱ የማያዩባቸው አይኖች አሏቸው፣ ለእነርሱ በሳቸው የማይሰሙባቸው ጆሮዎች አሏቸው። እንደ እንስሳ ናቸዋል። እነማን ናቸው እንደ እንስሳ የተባሉ ስትል ሱረቱ በቀራ ምዕራፍ 2 ቁጥር 171 ላይ የእነዚያ የካዱት ምሳሌ እነዛ እንደ እንስሳ ናቸው ብሎ ነው ያስቀመጠው። ምን አይሉም እነርሱ ደንቆሮች ናቸው፣ ዲዳዎች ናቸው፣ እውሮች ናቸው። ስለዚህ እነሱ አያውቁም አለ። እነዚያ የካዱት አለ ስለ ካዱት ሰዎች ነው የሚያወራው። ሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይም እንደዛ ነው። ለእነርሱ መስሚያና ማያ ልቦችም አደረግንላቸዋል። ግን መስማትና ማያት ልቦችም ከእነርሱ ምንም አልጠቀማቸው። ለምን? በአላህ አንቀጾች ይክዱ ነበሩና በእነርሱ ላይ ይሳለቁ የነበሩትን ቅጣት ወረደባቸዋል። አሁን እነዚህ እያዩ ማያዩ የተነገራቸው ሆን ብለው የሚያስተባብሉ ሰዎች በመካዳቸው ምክንያት ነው ስለ እነሱ ነው የሚያወራው። ከማና ከማለ ከሰውና ከጂኒዎች መካከል ብሎ ነው የሚያስቀምጠው። እነማን ናቸው? በምን ምክንያት ነው? ምክንያታቸው ሪዝኑ ሰበቡ ምንድን ነው ስንል ለእነርሱ በመካዳቸው ምክንያት ነውና ከሰውና ከጂኒ ማለት ነው። የመጀመሪያ ይህንን ከሰውና ከጂኒ የሚለው መጀመሪያ ስፔሲፊክ ካደረክ በኋላ ደግሞ ፈጠርን ማለት ምን ማለት ነው፣ ብዙዎቹ የሚለው ምን ማለት ነው የሚለውን ደግሞ ከፈለግ ቀስ ብለን ማየት እንችላለን። የመጀመሪያው ግልጽ ነው፣ ከሰውና ከጂኒ እንጂ ሰውና ጂኒን አይልም። እሺ እኔ እኮ ፖይንት ምንድነው ሰውና ጂኒን ወይም ከሰውና ከጋኔን የሚልን አይደለም እኮ ፖይንቴ። ፈጠርን በሚለው ላይ ነው፣ በፍጥረቱ ላይ ነው ጥያቄ። ፖይንቴ ግጭቱ እኮ ግጭት አለ የምለው ወይ ያለው እዛ ላይ ነው። ወንደርፉል ጥያቄ ነው የጠየቀው። አሁን ፈጠርን የሚለው ቃል ፈጠርን ለሚለው ቃል የገባው ምንድን ነው? የአረብኛው አስረዳኝ እንጂ ነው አይደለም፣ እየጠየቅኩ ነው እንዲገባህ ነው። ፈጠርን ለሚለው የገባው ምንድን ነው? ዋይድ ቁርአን ይጋጫል እንትን አቅርቤልህ አለው። ፈጠረሽ ኸለቀ የሚለው የአረብኛው ቃል ስንት ትርጉም አለው በቁርአን? ስንት ትርጉም አለ? ስንት ትርጉም ታውቃለህ? ኸለቀ የሚለው የአረብኛው ቃል ስንት ትርጉም እንዳለው ታውቃለህ በቁርአን ውስጥ? ቁርአን አይጋጭም ብላ መመለስ አለብህ አንተ ነህ። ስለዚህ ቁርአን ይጋጫል አውቀ ነው እውነት። ኸለቀ የሚለው የአረብኛው ቃል በስንት ትርጉም አለው? ስንት ትርጉም አለ በቁርአን? ስንት ትርጉም እንዳለው ታውቃለህ ወይ በአረብኛ? አላውቅም መልስልኝ። መልስልሃለሁ። ያው እንዲገባ ብዬ ነው ማለት አውቀ ነው አላውቅም የምትለው ራሱ ማለት ነው። እሺ የመጀመሪያው ይኸውልህ ኸለቀ የሚለው የአረብኛ ቃል በቁርአን ውስጥ ወደ 4 ትርጉም አለ፣ የተለያየ ትርጉም አለ። ኸለቀ የሚለው ቃል ካለመኖር ወደ መኖር አመጣ፣ ፈጠረ የሚል ቃል ይመጣዋል። ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 73 ላይ እርሱ ያ ሰማይና ምድርን በእውነት የፈጠረ ነው ይላል። ኸለቀ የሚለው ቃል የሚጠቀመው የመጀመሪያው ኸለቀ የሚለው እዚህ ጋር የመጣው ቃል ምን ማለት ነው? ካለመኖር ወደ መኖር አመጣ ማለት ነው የመጀመሪያው። ሁለተኛ ኸለቀ የሚለው ቃል አመለ በሚል ይመጣል፣ ሂደትን ማካሄድ፣ ፕሮሰስ ማካሄድ።
ለምሳሌ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 14 ላይ ከዚያ ጠብታና የረጋ ደምን አደረግን ፈጠርን ይላል። ሰውን ከረጋ ደም ደግሞ በፈጠረው ጌታ ስም ይላል። ሱረቱ አለቅ ምዕራፍ 96 ቁጥር 2 ላይ ማለት ነው። አላህ የተፈጥሮ ህግን ነድፎ የፍቶት ፕሮሰሱን የረጋውን ደም ምንድን ነው የፍቶት ጠብታውን የረጋ ደም ማድረጉን ፕሮሰስ ማካሄዱ ራሱ ፈጠረ ብሎ ነው የሚያስቀምጠው። ምን በሚል ይመጣል? አመለ በሚል ይመጣል ማለት ነው። ሌላ ሶስተኛ ኸለቀ የሚለው ቃል በቁርአኑ ሰወረ በሚል ይመጣል። ቅርጽ አሳመረ። ለምሳሌ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 14 ላይ ከሰዓሊዎች ሁሉ በላጭ ይላል። ሰዓሊዎች ለሚለው ቃል የገባው ኻሊቂን የሚል ቃል ነው የተጠቀመው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? የስዕል ባለቤት በትንሣኤ ቀን ይቀጣሉ፣ እነርሱም የፈጠራችሁትን ሕያው አድርጉ ተብለዋል። የፈጠራችሁትን ማለት ቅርጽ ማበጀትን ነው የሚያመለክተው ኸለቀ የሚለው ቃል ማለት ነው። አራተኛውና የመጨረሻው ኸለቀ የሚለው ቃል ጀዓለ በሚል ይመጣል፣ አደረገ በሚል ይመጣል። ለምሳሌ በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ ከአንዲት ነፍስ የፈጠራችሁ ከእርሷ መቀናጃዋን የፈጠረ ከእነርሱም ብዙ ወንዶችና ሴቶችን የበተነውን ጌታችሁን ፍሩ አለ። የፈጠረ ለሚለው የገባው ቃል ምንድን ነው? ኸለቀ ነው። ምን ማለት ነው ትርጉሙ ብለን ስንል ሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ከአንዲት ነፍስ ፈጠራችሁ ከዚያ ከእርሷ መቀናጃዋን አደረገ አለ። አደረገ ለሚለው ቃል ደግሞ ጀዓለ ነው እዚጋ የመጣው። ስለዚህ ኸለቀ የሚለው ቃል ጀዓለ በሚል ይመጣል ማለት ነው። እዚጋ ግልጽ ነው እንትኑ እዚህ ድረስ ያለው ልድገምልህ፣ ግልጽ ካልሆነልህ እውነት ሚትን አንሳና አንዴ አናግረኝ። እውነት አለው እኔ ያጀማ አቡኪ ያለው አለ ኡስታዝ አንተ። እሺ እውነት እንትን ሚትን አንሳውና እንትን በለኝ። ዋይድ አይ ቲንክ እንትኔን አላገኘው መሰለኝ፣ ግን ሀሳቢን እንድትጨርስ ነው እንትን የታውኩትና እንትን በለኝ። ፈጠረ የሚለው ቃል በቁርአን ውስጥ 4 ትርጉም አለው። አንደኛ የመጀመሪያው ካለመኖር ወደ መኖር አመጣ የመጀመሪያው። ሁለተኛ ኸለቀ የሚለው ቃል ደግሞ ፕሮሰስ ማካሄድ አመለ በሚል ይመጣል። ሶስተኛ ደግሞ ኸለቀ የሚለው ቃል ሰወረ ወይም ደግሞ ቅርጽን አበጀ በሚል ይመጣል። ኸለቀ የሚለው ደግሞ ጀዓለ በሚል ይመጣል፣ አደረገ በሚል ይመጣል። አሁን ይህንን ከተረዳኸው ሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ ፈጠርን ለሚለው ቃል በእንግሊዝኛና በተለያየ ቦታ አደረግን በሚል ይመጣል። ለጀሃነም አደረግን ማለት ቅጣትን ነው የሚያመለክተው። ከሰውና ከጂኒ በመካዳቸው ምክንያት ለጀሃነም ማድረጉን ነው የሚያሳየው። አሁን ግልጽ ነው? እሺ እዛ ላይ እኮ ነው አሁን ትኩረት መስጠት ያለብን እኮ። አደረገ ማድረጉ ምንድን ነው? ለጀሃነም ማድረጉ ምንድን ነው ችግሩ? አሁን እኔ እሺ ቴንክ ዩ። ስለዚህ አሁን ከተናገርከው አንጻር እኔ ማንጸባረቅ የፈለኩት እዚህ ክፍል ላይ ምንድን ነው፣ አንደኛው እዛ ክፍል ላይ የመጀመሪያ ሱራ ላይ 779 ላይ የፈጠራቸው ለገሃነም ነው ይላል። 51 ሱራ 56 ላይ የፈጠራቸው እንዲገዙት ነው ይላል። ቁርአን ይጋጫል። የትኛውን ሊቀበል የሚል ነው? ላም የምትባለዋ ነገር ላሙ ላቂባ የምትባል ናት። የመጀመሪያው ላም የምትለዋ ነገር በሁለት ይከፈላል። ሊ የምትለዋ ነገር ስትመጣ ማለት ነው። አንደኛ የዓላማ ላም የምትባላለች አንደኛዋ ማለት ነው። አንደኛዋ ደግሞ የምን ማለች የፍጻሜዋን በማወቁ የመጨረሻው የውጤት ላም ነው የሚጠቀመው። የመጀመሪያ ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂኒን የፈጠረበትን ዓላማ ነው እየተናገረ ያለው። ሱረቱ አዕራፍ ምዕራፍ 7 ቁጥር 179 ላይ ግን እየተናገረ ያለው ስለ ቅጣት ነው፣ ማድረጉን ነው፣ ለጀሃነም ማድረጉን ነው። ለዛ ነው የተለያየ የእንግሊዝኛ ትርጉም ላይ ለጀሃነም አደረገን በሚለው ያስቀመጡት ማለት ነው። አንዳንድ የእንግሊዝኛ ትርጉሞች ላሳይህና ከዛ ወደ ጥያቄ ትመለሳለህ ማለት ነው። ዋይድ ግን በእንግሊዝኛ ላንብበው የኛውን ክፍል ብቻ አሁን ያቀረብኩትን ሁለቱንም ክፍል በእንግሊዝኛ ላንብብልህ እና ላንብብልህ እንደው መጀመሪያ በእንግሊዝኛ ላንብብልህ ነው እንጂ እኮ ለአንተ እኮ አሁን የሚገባ መሆኑ አይደለም። አንደኛ ሌቭልህም አይደለም። ሁለተኛ ነገር ደግሞ ምንድነው ነጥቡ ምንድነው? ምናልባት እስቲ ዛሬ ከተረዳው ብዬ ነው። እስቲ ለአንድ የመጨረሻ ቻንስ ልስጠው ብዬ ነው። አሁንም ምንድነው የመጨረሻ ቻንስ ስጠኝና በእንግሊዝኛ ላንብብልህ። ግልጽ ነው። ተረጋጋ እስቲ ተረጋጋ። ዩሱፍ አሊ እስቲ አለ ዩሱፍ አሊ የዩሱፍ አሊ ትርጉም አለ ሊትራሊ ተረጎመ። ዩሱፍ አሊ አለ እጅ ላይ እውነት አለ አለው ክፈትልኝ። ኦኬ አለ ወይ ዩሱፍ አሊ አለ ወይ በእጅ? ለምን አታወራኝም? አውኪ እንዴት ነው ትችላለህ መታገስ ከዚህ በላይ?
አይ ኡስታዝ ይሄ ቢበቃ ይሻላል። ዝም ብሎ እንትን እያለ በቃ ያው አውርጄ ሌላው ሰው አውርጄ አይ ቲንክ ብዙዎች የሚለውንም ላብራራልን ነበር የፈለኩት። አንተም በእነዚህ አይነት ነገር እንትን ነው እንትን ላይ አብደላ ዩሱፍ አሊ ላይ ዊ ሃቭ ሜድ ብሎ ነው ያስቀመጠው። ገብተዋል። ዘረና የሚለውን ቃል ጃአልና በሚል ይመጣ ብሎ ነው ያስቀመጡት። ለዛን መኒ አር ዘ ጂንስ ኤንስ ሜን ዊ ሃቭ ሜድ ፎር ሄል ብሎ ያስቀመጡት። አሁን ይሄ ነው ነጥቡ ያለው ራሱ ማለት ነው። ዊ ሃቭ ሜድ ብሎ አስቀምጠውታል። ማድረግ ማለት ነው። አላህ ማድረጉ ምንድን ነው ችግሩ ነው ራሱ ማድረጉ ምንድን ነው ችግሩ ብለን ስንል ምንም ችግር የለውም። ቅጣትን ነው የሚያመለክተው ነው ፖይንታችን። አሁን ብዙዎች የሚል ነገር አለ። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ ያወጣልኝ እስቲ አቡኪ። እሺ ኡስታዝ አንዴ መልሱን ሰጥቼው የሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ እየነገርኩት ድጋሚ ተመልሶ ይመጣል። ቅድም አስረድቼው ማለት ነው። አስረድቼው አሁን እየተነጋገርን ያለ ነው እቺ ፈጠርን የምትለዋ ላይ ነው ጥያቄ ያለ። ፈጠርን ማለት አደረግን በሚል ይመጣል ብዬ እሱን እያብራራውለት ተመልሶ ወደዛ ይሄዳል አውቆ። ለዛ ነው ማወቅ አልፈለገም። እሺ እዚህ ጋር ምን ይላል? እነዚያ ካሉት የሚለው ላይ አንብብላቸው። አላህ ማንኛውም ነገር የምትለው ከላይ ጀምራ አንብቡ። እሺ አላህ ማንኛውንም ነገር ትንኝም ትሁን በትንሽነት ወይም በትልቅነት ከበላዋ የሆነውንም ምሳሌ ለማድረግ አያፍርም። እነዚያ ያመኑትማ እርሱ ምሳሌው ከጌታቸው የተገኘ እውነተኛ መሆኑን ያውቃሉ። እነዚያ የካዱትማ አላህ በዚያ ምንም ምሳሌ ሻ ይላሉ። በእርሱም ምሳሌው ብዙዎች ያሳስታል፣ በእርሱም ብዙዎችን ያቀናል። ብዙዎች የሚለው እንግዲህ ሁለቱም ነው። ብዙዎችን ያሳስታል፣ ብዙዎችን ያቀናል፣ ብዙዎችን ደግሞ ያጠማል ነው የሚለው በቁርአን ማለት ነው። ስለዚህ ብዙዎች የሚለው ሁለቱም ጋር ነው የመጣው ለካፊሮችም ለአማኞቹ ማለት። ብዙዎች ማለት አብላጫውን ማለት አይደለም። አብላጫውን ለጀሃነም አደረገን ቢል ኖሮ ሌላ ጉዳይ ነው። የሚለው ብዙዎችን ነው የሚለው ዛትሚስ ለጀነትም ደግሞ ብዙዎችን ደግሞ እንትን ያለበት ነውና ብዙዎች የሚለው ቃል ከፊል በሚል ነው የመጣው ራሱ ማለት ነው። ከፊል በሚል ነው የመጣው እንጂ ብዙዎች የሚለውን ቃል ስላገኘን ብቻ አብዛኛው በሚል ነገር አንረዳውም ራሱ ማለት ነው። ለዛ ነው ብዙ ቦታ ላይ ስትመለከተው ከፊሉ በጀነት ነው ከፊሉ ደግሞ በእሳት ነው እያለ የሚናገረው ማለት ነውና ያንን ነገር አለ። አንዳንድ ጥቅሶችን እንመልከትና አይ ቲንክ ወደ እንትኑ እንመጣለን። በእርሱ ነው ይላል። በእርሱ ማለት ስለ ቁርአን ነው የሚያወራው። በእርሱ ብዙዎችን ያቀናል ብዙዎችን ያጠማል ተብሏል። ብዙዎችን ያቀናልና ብዙዎችን ያጠማል ማለት ያው አብዛኛው ማለት አይደለም ራሱ። ለምሳሌ በሱረቱ ሹራ ምዕራፍ 42 ቁጥር 7 ላይ ከፊሉም በገነት ውስጥ ከፊሉም በእሳት ውስጥ ናቸው ይላል። ይሄ ማለት ነው ብዙዎች ለሚለው የገባው ቃል ደግሞ ከሲራ ነው በሁለቱም በኩል ስለመጣ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ ስትመለከቱት ምንድነው የሚለው? በእርሱ ብዙዎችን ያጠማል ብዙዎችን ያቀናል አለ። እዚህ መጠዳ ብዙዎች ለሚለው ቃል ሁለቱም ጋር የገባው ከሲራ ነው የሚለው። ከሲራ ማለት ምንድን ነው ብለን ስንል ፈሪቅ በሚል ነው የመጣው። ፈሪቅ ማለት ደግሞ ከፊል ማለት ነው እንጂ ከሲራ ማለት አብዛኛው ማለት አይደለም። አክሰር የሚለውን ቃል ነበር የሚጠቀመው አብዛኛው ቢሆን ኖሮ። አክሰርና ከሲራ ልዩነታቸው ምንድን ነው ካልን አክሰር አብላጫው ማለት ነው። አክሰር የሚለው ቃል አብላጫው ማለት ነው። ከሲራ ሲሆን ደግሞ ፈሪቅ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ እንዳለው ማለት ነው። ሱረቱ ማነው ሱረቱ ሹራ ምዕራፍ 42 ቁጥር 7 ላይም እንደዛ ነው። ከፊሉ በገነት ውስጥ ከፊሉ ደግሞ በእሳት ውስጥ ነው ብሎ ነው ያስቀመጠው ማለት ነው። እንደው የተባለው እንኳን አምላካችን አላህ ከጂኒና ከሰው በእርሱ ላይ ያመጹትን በጀሃነም እንደሚቀጣ ሁሉ ከጂኒና ከሰዎች ደግሞ አላህን የሚፈሩትን ደግሞ ጀነት እንደሚያስገባ ተናግሯል። ለምሳሌ በሱረቱ ራህማን ምዕራፍ 55 ቁጥር 45 ላይ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ አለ። በጌታ ፊት መቆሙን ለፈራ ሰው 2 ጀነቶች አሉ አለ። ተመልከቱ። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ከሴትም እርሱ አማኝ የሆነውን ጀነት ይገባል ብለዋል። ሴትና ወንድ ጀነት ይገባ ይላል አይልም። ከወንድና ከሴት ይገባል ካለ ከዛ አንጻር ነው የሚታየው ማለት ነው። አሁን ብዙዎች የሚለውን ነገር እነሱ አብላጫውን ብለው ነው የሚረዱት። ብዙዎች የሚለው ግን በሁለቱም አንገል ራሱ ይመጣል ራሱ ማለት ነውና አይ ቲንክ መረጋጋት ብትችልና ሰው እንዲማርበት እኛ ብዙ ብንሄድበት ደስ ነው የሚለኝ። አንድ ነጥብ ላይ ማውራት ብትችል ማለት ነው። አሁን ፈጠረን የሚለውን እየፈታውልህ አንተ ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ገብተህ ሌላ ነገር ታወራለህ። ለዛ ነው ለአንደርስታንዲንግም ያስቸግራል ራሱ። ናግባ ደራዬ አንተ ትሻለናለህ፣ ናግባ
በጣም አሪፍ ፖይንት እኮ ነው አይደል? አቡኪ ጥያቄ አሪፍ አይደል? ጥያቄ ብዙ ሰዎች ስለሚጠይቁ እኔ በጣም ነው የምወደው። ኧረ በጣም ያው መረጋጋት አልቻለም። ከመጀመሪያ ጀምሮ የሆነ እንትን አለ። ደራ ሰላም ብያለሁ። ሰላም ኡስታዝ ወይድ ሰላም ነው። ሰላም ነው ወንድምን እንዲረጋጋ ንገረው። የምር ለመናገር ብዙ ቦታ ላይ ማይጓባው ለዛ ነው። እኔ ከኛ ጋር ብቻ መስሎኝ ነበር። ከስላሴ አማንያን ጋር ራሱ ሲወያይ ሰምቼው አንድ ነጥብ ላይ በጣም ማውራት አይችልም ራሱ ማለት ነው። እኔ ምን እንደሆነ አላውቅም። እየሰራ ስለሚያወራ እኮ ነው፣ እየሰራ ነው የሚያወራው። ለዛ የምር እኛ ደግሞ እሱን መርዳት በጣም እንፈልጋለን። ገብቷል። ምድል ለመርዳት ነው እዚህ የተቀመጥነው እንጂ የምር ሌላ ነገር አላማም ኢላማም የለንም። እና በጣም ለመርዳት እንትን ለማለት ኤኒዌይ እሱ ወርዷል። አሁን ምንም እንትን የለም። ጥያቄን አንተም የሆነ የሚንጫጫ ቦታ ላይ ነው እስቲ። አይ ቦታ ሊይዝ ነው እና እስከዛ ድረስ እስቲ ምንድን ነው አጋንንት ጀነት ይገባሉ የሚለውን አብራራ ውስጥ። ልጆች አዎ ይገባሉ። እሳትም ሁለቱም ጋር ይገባሉ። ነፃ ፈቃድ አላቸው እኮ ለሁለቱም ነው የተዘጋጀው። ጀነትም ጀሃነምም ለሁለቱም ነው የተዘጋጀው በኢስላም አስተምሮት። እዚህ ጋር ምንድነው ጥያቄ? አይ እንደዚሁ ገርሞኝ ነው ጥያቄ ሳይሆን አጋንንት ጀነት መግባታቸው ጂኒዎች ብለህ አስተካክለው። አጋንንት የሚለው እናንተ ጋር ፕሪሰፖርት የሆነ አንደርስታንዲንግ ስላለ ነው። እናንተ ጋር አሁን ሴጣን ብላችሁ ስለምታስቡ ነው። አጋንንት የሚለውን ሴጣን ብላችሁ ሙሉ ለሙሉ ሴጣኖች ናቸው ብላችሁ አይ እንትን አጋንንት የምንለው እኛ ከሴጣን ጋር የወደቁትን ነው። እኛ ጋር እንደዛ አይደለማ። እኛ ጋር እንደዛ አይነት ትምህርት የለም። እኛ ጋር ጂኒዎች የሚባሉ ፍጥረት ናቸው፣ ነፃ ፈቃድ ያላቸው አላህን ሊያመልኩ የተፈጠሩ ከሰው በፊት የተፈጠሩ ፍጥሮች፣ እንደ ሰው ነፃ ፈቃድ ያላቸው ቅጣትና ሽልማት ያላቸው ጀነትና ጀሃነም ያላቸው ነፃ ፈቃድ ያላቸው አማንያንም ከሃዲያንም ያሉ ከመካከላቸው። ስለዚህ እነዚህ የሰው ዝርያ ናቸው፣ ግን ከሰው በፊት የተፈጠሩ ናቸው አይደሉም። አሁን ለምሳሌ እናንተ ጋር እንትኖች ኦንቶሎጂካሊ ስንት እንትኖች ናቸው ያሉት በእናንተ? አሁን የኦንቶሎጂካል ዲፈረንስ ያላቸው ፍጥረታት ስንት ናቸው እናንተ ጋር በእናንተ ትምህርት? ቁጥሩን አላውቅም፣ ግን አሁን እኔ የምረዳው መላእክትና ሰዎች አንድ ናቸው። መላእክት አለ፣ ሰው አለ፣ ይለያያሉ። እንስሳ አለ፣ እጽዋት አለ አይደል? እጽዋት አለ፣ ከዛ በኋላ ማዕድናት አለ አይደል? ስለዚህ እጽዋት አለ። እነዚህ ልዩነት አላቸው፣ ዲፈረንስ አላቸው ኦንቶሎጂካሊ። ስለዚህ ልክ እንደ እንስሳ፣ እንደ መላእክት፣ እንደ ሰው ራሳቸውን የቻሉ ፍጥሮች ናቸው ጂኒዎች። ሆኖም ግን ከሰው ጋር የሚያመሳስላቸው ነገር ምንድነው? ነፃ ፈቃድ አላቸው እንደ ሰው ነፃ ፈቃድ አላቸው። ጀነትና ጀሃነም አላቸው። ቅጣትና ሽልማት አላቸው። መላእክት አሁን ቅጣትና ሽልማት የላቸውም፣ እንስሳትም የላቸውም። እነዚህ ግን ሞቶ መቀጥቀስ ሁላ አላቸው። ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ፣ ይዋለዳሉ። ነፃ ፈቃድ አላቸው። ልክ እንደኛ እንደ ሰው አላቸው። የራሳቸው ግን እንትን አላቸው። ሰው አይደሉም። ረቂቅና ምጡቅ ናቸው ከኛ። እኔ ጃይንት የሚባለው ነው እንዴ ወሂድ? አልገባኝም። እንትን ላይ ሮሜ ምዕራፍ 8 ላይ ከክርስቶስ ፍቅር ማንም ልዩ ፍጥረት የሚለው ነው። ልዩ ፍጥረት ይላቸው የለ ማንም ከክርስቶስ ፍቅር መላእክትም ቢሆኑ ሰዎችም ቢሆኑ ካለ በኋላ ከመላእክትና ከሰዎች ነጥሎ ልዩ ፍጥረትም ቢሆን አለ። እነማን ናቸው ልዩ ፍጥረት የተባሉት? ኧረ እኔ አላቃቸውም ልዩ ፍጥረት የሚባሉት። ለዛ ነው በእናንተ ትምህርት ስለሌለ የግድ እናንተ ጋር ትምህርቱ የለም። ራሱ የጂኒዎች ኮንሴፕቱ የለም። ገብተዋል። እናንተ አሁን የምታደርጉት ምንድን ነው? ያመፁ ዴሞንስ የሚባሉት ነው። ዴሞንስ ደግሞ አማልክት ናቸው። ዴሞንስ የሚባሉት ከእንትኑ የሚወጡ ማለት ነው። ከኢየሱስ ሲያስወጣቸው የነበሩ ምናምን ነገር የሚባሉት ዴሞንስ ናቸው። ዴሞንስ ደግሞ ምንድን ናቸው? አማልክት ናቸው የነበሩ ማለት ነው። ከግሪክ ነው ኮንሴፕቱ የተወሰደው፣ ሙሉ ለሙሉ ባይሆንም በተወሰነ ማለት ነው። አለቃቸው ማን ነው? የዴሞንስ ታውቀዋለህ? የዴሞንስ አለቃቸው ማን ነው? ሌጊዮን የተባለው ነው። ሌጊዮንማ ጭፍራ ነው፣ የግሪከኛ ቃል ነው። አለቃቸው ማን ነው? አላውቀውም። ቤልዜቡል የሚባል ኦኬ። አዎ ቤልዜቡል ማን ነው ታውቀዋለህ? እኔ ከአጋንንት አንዱ እንደሆነ ነው። ከአጋንንት አለቃ አንዱ እንደሆነ ነው። ፍልስጤማውያኖች ሲያመልኩት የነበረ አምላክ እንደሆነ ታውቃለህ? ቤልዜቡል የሚባለው አዎ በብሉይ ኪዳን እሱ ምንድን ነው? ቤልዜቡል ማለት ምን ማለት ነው? ትርጉሙን አላውቅም፣ ግን አጋንንት እንደሆነ ነው። የአቆራውያን ጣዖት ነው አይደለ የነበረው? ሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ
አዎ ቤልዜቡል ማለት ነው። አቃሮዋውያን አማልክታቸው ነው። ቤልፌጎር የሚባልም አለ። ቤልፌጎር ሌላ ነው። በምድረ በዳ እያሉ እስራኤል ሲያመልኩት የነበረ ነው። በዓል ማለት ማን ነው? በዓል ማለት በዓል የሚባልም ጣዖት አለ። ይኸውልህ ቤልዜቡል የሚለው ቃል የሁለት ቃላት ውቅር ነው። ምንና ምንድን ነው? ኧረ እኔ አላውቀውም፣ አጥንቼም አላውቅም እኔ ስለ አጋንንት። በዓል ማለት ጌታ ማለት ነው። ዘቡብ ማለት ደግሞ ዝንብ ማለት ነው። የዝንብ ጌታ ነው የሚባለው። በዓል ዘቡብ የሚባለው የዝንብ ጌታ የሚባለው ጣዖታውያን ቅዱሳን አማልክት ብለው የሚጠሯቸው አሉ። የቅዱሳን አማልክቶቹ የአማልክቶቹ አምላክ ነው። ይታያል። ይሄ አምላክ ነው። ይሄ ነው ለሰይጣን የተወሰደው። በኋላ ላይ ነው ለሰይጣን የተወሰደው። ይታያል። ዳይሞኒዮን ይባላል። የነሱ አለቃቸው ነው። ይሄ ነው። ይታያል። ይሄ ነው። ከፓጋን ነው ትምህርቱ ራሱ ይታየኛል። ከፓጋን ነው የወሰዳችሁ ትምህርት። ይሄ ነው እንግዲህ። ይሄ ነው። ይሄ ምንድነው? ይሄ ተፈጥሮ ምንድነው? ምንድነው የተፈጥሮ የምታይ ቤልዜቡል የሚባለው? እኔ ሰዎች የፈጠሩት የሳሉት ስዕል ነው ብዬ ነው የማስበው። ቤልዜቡል የዝንብ አምላክ ነው የሚባለው። ዝንብ እኮ ነው እኮ የዝንብ አምላክ ነው የሚባለው እኮ። ታዲያ የዝንብ አምላክ ምንድነው? ይሄ ማን ነው የዝንብ አምላክ? እኮ ሰዎች የፈጠሩት እኮ ነው እንጂ እግዚአብሔር ፈጠረው ብዬ ነው አላስብም። የዝንብ አምላክ ይለዋል እኮ ሰዎች እኮ ናቸው እንደዛ ብሎ የሚጠሩት። የዝንብ አምላክ እኮ የዝንብ አምላክ የሚባለው ማን ነው? የዝንብ አምላክ አሁን ያልከው ቤልዜቡል ማለት ነው እኮ። እንደዛ ነው። ይኸውልህ አሁን ሚዩት አድርግ አዳም፣ የተወሰነ ልንገርህ ስለነሱ ማለት ነው። በዕብራይስጥ ጉሊል ይባላሉ። ጊሉል የሚባሉት በግሪክ ሰብጀንት ላይ ኤዶሎስ ይባላሉ። እነዚህ ጣዖታት ናቸው ራሱ። ለምሳሌ በኦሪት ዘዳግም 32:17 ላይ አማልክት ላልሆኑ ሼዲም ለማያውቃቸው አማልክት በቅርብ ጊዜ ለተነሱ ለአዲሶቹና ለአባቶች ላልፈሩት አማልክት ሰው ይላል። እነማንን ነው አማልክት የሚላቸው እዚህ ጋር? እስራኤላውያን እዛ በምድረ በዳ እንትን ያሉት በቅርብ ጊዜ የተነሱ አዲሶቹ አማልክት እነማን ናቸው? አማልክት የተባሉ አባቶች ላልፈሯቸው እዛ ቦታ ላይ ያመለኳቸው ናቸው እኮ። ምንድን ናቸው? አጋንንት ናቸው እንዴ? ጣዖታት እኮ ነው የሚለው እኮ። ዳይሞን ነው የሚለው ግሪከኛው። ግን በቅርብ ጊዜ ለአጋንንት አማልክት ላልሆኑት አጋንንት ይላል አማርኛው። እሺ አንደኛ ዜና መዋዕል 16:26 ታውጣለች። ታውቂ አንደኛ ዜና መዋዕል ምዕራፍ 16 ቁጥር 26 ላይ ያወጣለት። እሺ 16 ቁጥር 26 ላይ ይታያል። እዚህ ጋር አንብበው። ምን ይላል? የአሕዛብ አማልክት ሁሉ ጣዖታት ናቸው፣ እግዚአብሔር ግን ሰማያትን ሰራ። ይሄ ቃል መዝሙረ ዳዊት ላይም አለ። ጣዖታት ለሚለው የገባው የግሪከኛው ቃል ምንድን ነው? አላየሁትም። ዳይሞኒዮን ነው የሚለው የግሪክ ሰብጀንት ላይ ዳይሞኒዮን ብሎ ነው ያስቀምጠው። አማርኛ ላይ መዝሙረ ዳዊት ምዕራፍ 96 ቁጥር 5 ላይ ያወጣለት ራሱን አውጣለት ላሳየህ። ዳይሞኒዮን ነው የሚለው። ዳይሞኒዮን የሚለው ቃል ግሪክ ሰብጀንት ላይ ነው የሚያስቀምጥልህ። መዝሙረ ዳዊት ምዕራፍ 96 ቁጥር 5 ላይ ራሱ መዝሙረ ዳዊት ላይ አለ ብለኸኛል። አለ እዛ ላይ ግን አጋንንት ናቸው ነው ያለው። እሺ ስለዚህ አጋንንት የሚባሉት እነማን ናቸው? እነዛ ጣዖታት ማለት ነው። እሺ ሐዋርያት ሥራ 17:18 ላይ ያወጣለት። የማይታወቅ አምላክ የተባለው ነው አይደለም? 17:18 ይታያል። አዲሶችን አማልክት የሚያወራ ይመስላል አሉ አይደል ጳውሎስን? አዎ አዲሶችን አማልክት የሚያወራ ይመስላል። አማልክት ለሚለው ቃል የገባው ምንድነው? ግሪከኛው ምን ነበር ያልከኝ? አማልክት ለሚለው ግሪከኛው የገባው ቃል ምን የሚለውን ነው? ድገምልኝ የቀድሞውን ቃል። እሱን ቃል አልሰማሁትም በደንብ። ዳይሞኒዮን ነው የሚለው ግሪከኛው። ዳይሞኒዮን የዳይሞኒዮን ደግሞ የነዚህ አማልክቶቹ ደግሞ አለቃቸው ማን ነው? ማቴዎስ ወንጌል 12:24 ላይ ቤልዜቡል የተባለው ማለት ነው። ቤልዜቡልም ዳይሞኒዮንም ምንድን ናቸው?
አማልክት ናቸው። አማልክት ናቸው ማለት ነው። ሁለተኛ ነገሥት 1:3 ላይ የአቃሮን አምላክ ቤልዜቡል ይለዋል። ያውጣል የአቃሮን አምላክ። ስለዚህ አሁን እናንተ ጋር ስለ ጂኒዎች ኮንሴፕቱ የለም ማለት ነው እናንተ መጽሐፍ ላይ። አረ እኔ ጭራሹንም አላጠናውም ስለ አጋንንት። የለም እኮ እናንተ ጋር ጣዖታትን ነው ሰብስባችሁ አጋንንት እያላችሁ የምትሉት። ጣዖት ደግሞ ጣዖታትን ነው ሰብስበን አጋንንት የምንለው። ያው የሰው እጅ ስራ ናቸው። ከዛ አጋንንት ይጠቀምባቸዋል ብዬ ነው እኔ ማምነው። አላህ ደግሞ ፈጠርኩኝ የሚለው ደግሞ ፍጥረት ነው። አቅል ያለው ሊያመልኩት የሚችሉ ፍጥረቶችን ነው ጂኒዎች ብሎ የሚጠራው። እናንተ ጋር ደግሞ እነዛ እኮ አጋንንቶች መጀመሪያ አጋንንት ተደርጎ ነው እንደ የተፈጠሩት። ምኖቹ አሁን ሰይጣን መጀመሪያውኑ ክፉ ተደርጎ አልተፈጠረም። እኛ ጋር ሰይጣን የሚባል የተፈጠረ ፍጥር የለም በእኛ ትምህርት ውስጥ ታውቃለህ አይደል? አይ እሱን አላውቅም። እኛ አላህ ሰይጣንን ሰይጣን አድርጎ አልፈጠረውም። ቅድም ግን አሲያ ሰይጣን አድርጎ ነው የፈጠረው ብላኛለች። አላለችም። በደንብ አንደርስታንድ አላረካትም እንጂ ሌባ ሆኖ ነው የሚወለደው መጀመሪያ። ለነገሩ እንትን ኮሜንት ስለሆነ አልተረዳችኝም ይሆናል። ሌባማ ከተወለደ በኋላ ተግባሩ ነው ሌባ የሚያስብለው። ስለዚህ ሸይጣን የሚለው ቃል የምን ስም ነው? የግብር ስም ነው ወይስ የባህሪ ስም ነው በኢስላም? እኔ እንጃ። በኢስላም የባህሪ ይሁን የግብር ነው። ሰው የሚለው አንተ የግብር ስምህ ነው አይደለ? አዎ። ስታጭበረብር ደግሞ አጭበርባሪ የሚለው የግብር ስም ነው ወይስ የባህሪ ስም ነው? ማጭበርበሬን ነው የሚገልጸው እኮ። የባህሪ ስም ነው ወይስ የግብር ስም ነው? ባህሪ አይደለም። አብሮ የተፈጠረ ነገር ነው። ባህሪ ኔቸር ነው ወይስ ካጭበረበርኩኝ ሰው የሚለው የባህሪ ስም ነው። ስታጭበረብር ግን የምን ስም ነው? የግብር ስም ነው ወይስ የባህሪ ስም ነው? ኦኬ፣ ማጭበርበሬ ግብር ነው የሚሆነው። ታዲያ አብሮ አልተፈጠረማ። ኦኬ፣ እሺ። አብሮ ሲፈጠር የባህሪ ስም ይባላል። የባህሪ ስም አብሮ የተፈጠረው ሰው የሚለው ስም ነው። ሌባ የሚለው ስም አብሮ የተፈጠረ ስም አይደለም። ልክ መስረቅ ሲጀምር ሌባ ይባላል። የምን ስም ነው? ሌባ የግብር ስም ነው። አዎ። ሸይጣን የምን ስም ነው በኢስላም? ያ የግብር ማለት ነው። የግብር ሸይጣን ማለት ሸጠነ ነው ራሱ፣ ራቀ ማለት ነው ራሱ። ከአላህ ረህመት የራቀ ማንኛውም ፍጡር ሸይጣን ይባላል በእኛ ትምህርት። የሰውና የጅንዶች ሸይጣን የሚባል ነገር አለ በእኛ በኢስላም አስተምሮት። በሱረቱ አንዓም ምዕራፍ 6 ቁጥር 124 ላይ ታወጣለት አቡክዬ። ከሰውና ከጅኒ የሆኑ ሸይጣናትን ለነቢያት ጠላት አደረግን የሚለው። እሺ ኡስታዝ 26 ሱረቱ አንዓም ምዕራፍ 6 ቁጥር 112 ይታያል ደራ። እንዲሁ ለነቢያት ሁሉ ከሰውና ከጅን የሆኑ ሸይጣናት ጠላት አደረግን አለ። የሰውም ሸይጣን አለ በኢስላም ታውቃለህ። ሸይጣን የሚጠቀምበት ማለት ነው። በቃ ሸይጣን ማለት ሸጠነን ነው፣ ከአላህ ረህመት የራቀ ማለት ነው። ኦኬ። በእናንተ የሰው ሸይጣን የለም? አይ ሸይጣን የሚጠቀምበትን አካል ነው ሰው ሸይጣን ብለን ስንጠራኛ ሸይጣን ተጠቀመበት እያልን ነው። በባይብል የሰው ሸይጣኖች አሉ፣ ብዙ ቦታ ላይ አሉ። ብሉይ ኪዳን ላይ አዲስ ኪዳን ላይ ማለት የሰው ሸይጣን ላሳይህ። ሸይጣን ተጠቅሞባቸው እስካልሆነ ድረስ ሰው ሸይጣን ነው እንዴት ይባላል? ሸይጣን ይባላል። አዎ ላሳይህ ከፈለክ። እስቲ ያሳየኝ። አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አንደኛ ነገሥት ምዕራፍ 11 ቁጥር 14። ለዛ ነው የባህሪ ስም ሳይሆን የግብር ስም ነው። ይታያል እዚያ ጋር ምን እንደሚል። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሃዳድን ሰይጣን አድርጎ በሰለሞን ላይ አስነሳው አለ። አማርኛው ጠላት ነው የሚለው፣ ዕብራይስጡ ሐሳታን ነው የሚለው። ሳታን ማለት ሰይጣን ማለት ነው በዕብራይስጥ። አማርኛው ላይ ደብቀውት ሰይጣን ብለው የሚለውን ቃል ጠላት ብለው ነው ያስቀመጡት። ብዙ አሉ፣ ወደ 17 ሰይጣኖች አሉ፣ የሰው ሰይጣኖች። የግብር ስም ነው ሰይጣን ራሱ።
አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ ያወጣል። ዕብራይስጡን አውጣለት። አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አይ ቲንክ ክርስቲያኖች ለዛ ነው ብዙ ጊዜ የእኛን ትምህርት በትክክል ስለማያውቁት ነው። የእኛም ብቻ አይደለም የራሳቸውን ትምህርት ራሱ በትክክል አያውቁትም። ራሱ አሁን ስለ አጋንንት ያለው ትምህርት ራሱ አሁን ሰምተህ ማታውቀውን ነገር ነው ሰምተህ ሄድከው። ይታያል። ምዕራፍ 11 ቁጥር 14 ላይ ምዕራፍ 11 ቁጥር 14 ላይ ይታያል። ምን እንደሚላየው ሰታን ነው የሚለው ሳታን ነው የሚለው ሰይጣን ተብሏል ማለት ነው። ብዙ አሉ እንደዛ። ማንኛው ሰይጣን አድርጎ ያስነሳው ኤዶሚያስን የኤዶሚያስን ሰው ማንን? ኤዶሚያስን ሰው ማን ነበረ ስሙ? መልስ ሃዳድ። ስለዚህ ሃዳን ሰይጣን ነው ወይስ አይደለም? ያው ሰይጣን አስባለው ባህሪው ባህሪው ግብሩ ስለዚህ ጂን የሚለው የባህሪ ስም ነው ወይስ? ኧረ እሱን አላውቅም ኡስታዝ። ጂኒ ባህሪውን ግብር አላወቅኩም። አሁን መልአክ፣ ሰው፣ ጂን የሚለው ቃል የባህሪ ስም ነው። ጫጫታ ላይ ነው ያለኸው? አዎ ሱቅ ላይ ሆኜ ነው። ስራ ቦታ ስጠው፣ በደንብ ቦታ ስጠው። ለማንኛውም ጥያቄ ያላችሁ ከስር እሰማለሁ፣ ችግር የለውም። ሚውት እያደረኩ እሰማለሁ። ተመለሰልህ? አዎ እንትን ስለ አጋንንት የምትረዱበትን ተረድቻለሁ። አንድ አይነት አይደለም። ለዛ ነው ግራ የሚገባችሁ። ጂኒዎች ጀነት ይገባሉ ስንላችሁ፣ ጀሃነምም ጀነትም ይገባሉ ስንላችሁ አፈጣጠራችሁ። እኔ አጋንንት ራሱ ነበር ወይም ደግሞ ሰይጣን ራሱ ከሰይጣን ጋር ከወደቁት መካከል ነው የመሰለኝ። እነሱማ ሸያጢን ይባላሉ። ሸያጢኖች ጀነት አይገቡም። እኛ ኢስቲያዛትና ከሰውም ከጂኒም ሸይጣናት ነው ራሱ ሚነል ጂንነቲ ወናስ ብለን ነው ዱዓ የምናደርገው። ከሰውም ከጂኒም ሸይጣናት በአላህ እጠበቃለሁ ብለን ነው የምንለው። በሱረቱ ናስ ምዕራፍ 114 ቁጥር 4 ላይ ስትመለከተው ከሰውም ከጂኒም የሆኑ ሸይጣናትን በአላህ እጠበቃለሁ ብለን የምንለው ማለት ዱዓ ስናደርግ። የሰው ሸይጣንም አለ። ረመዳን ላይ የሚገርም ነገር ሸያጢኖች ይታሰራሉ። በእኛ ሸያጢን ይታሰራሉ። ታውቃለህ? ይህንን ረመዳን ላይ ይታሰራሉ። ኩፋሩል ጂን የሆኑ ሸይጣናት ይታሰራሉ። የሰው ሸይጣን ደግሞ አሉ። ራሱ የሰው ሸይጣን ስላሉ ሰዎች ሲሳሳቱ ረመዳን ላይ ካየ አጀሬዎቹ ታስረው እነዚህኞቹ ናቸው አጀሬዎቹ ናቸው። የሸይጣን ራሱ አሉ። የሰው ሸያጢን የሚባሉ አሉ። የሰው ሸይጣን አለ። እነሱ ናቸው እንትን የሚሉት የሚበጠበጡት የሚያምሱት ማለት ነው። ከዛ አንጻር ነው። አቡኪዬ ይጨምርለት የሆነ ነገር። አይ ጀዛኩም በጣም የሚገርም ሰፊ ሀሳብ ነው እና አንዳንዴ ዞር ብላችሁ ለማንበብ መሞከር ነው ማለት። እስልምና በደንብ አድርጎ አብራርቶታል። የፍጥረታቶችን ሁኔታ፣ ጂኖች ጋር ያለው ልዩነት ምንድን ነው? መላእክቶች ጋር ያለው ልዩነት ምንድን ነው? ከሰዎች ጋር ያላቸው ልዩነት ምንድን ነው? እና የሆነ ሴንስ የሚሰጥ ነው ራሱ። አሁን ለምሳሌ አጋንንት ስንላቸው ይሄ ጋኔን የሚባለው ነገር ባህሪ ነው። ልክ ሰው የሚባል ባህሪ እንዳለ ኔቸር ኤሰንስ እንዳለ እነሱም ኤሰንሳቸው፣ ግብራቸው ግን ልክ ሰይጣን ተብሎ አንድ ሰው ሲጠራ ለምሳሌ አሁን እየተለመደ ነው በኢትዮጵያ ላይ በተለይ አሁን እናቶች ምናምን አንተ ሰይጣን ምን ይላሉ? የሆነ መጥፎ ስራ ስትሰራ ማለት ነው። ከግብር አንጻር የሚሰጥ ስያሜ ነው እና በደንብ አድርጎ አብራርቶታል እስልምና። ያንን ፖይንት መረዳት እንችላለን እዚህ ላይ። ጥያቄ ምናምን ያለው ሰው ካለ ገብቶ መቀጠል ይችላል። እሺ እስከዛ ድረስ ያጀማ የወንድም አቡበከር ቴሌግራም ስላለ ተቀላቀሉ ማለት ነው። ከስር እስቲ እንትን አድርጉልን፣ ፒን አድርጉልን። ያጀማ ታች ላሳያቸው፣ ጆይን አድርጎ አንዳንድ ጽሁፎችን መልቀቅ ይጀምራል። አበረታቱት። እናንተ ሼር ካረጋችሁለት እሱ እየተበረታታ ይመጣል ማለት ነው። ብዙ ስራዎችን እንዲሰራ ለማድረግ ይረዳል ማለት ነው። እስቲ ቴሌግራሙን እንትን በሉት። በቀላል ናት ይችኛው የምትታያችሁ። ቆይ እኔ እንትን ልበላችሁ። ይህቺ ናት ይታያችኋል። እኔ እንትን ያልኩት እና እየገባችሁ እንትን በሉ፣ አበረታቱት።
ወሂድ እንትን ሌላ ጥያቄ ደግሞ ቅድም በኮሜንት የጠየቅኩት አለና ገሃነም የተፈጠረው ከሰይጣን ውድቀት በኋላ ነው ከዛ በፊት? አይታወቅማ ጊዜው ግን ዓለም ሳይፈጠር በፊት ነው እኔ የምረዳው። ዓለም ሳይፈጠር በፊት መቼ ነው መላእክቶች የተፈጠሩት በእናንተ ትምህርት? አረ ጊዜውን አላውቅም እኔ። ከሰማይና ከምድር በፊት ነው የተፈጠሩት ወይስ በኋላ ነው የተፈጠሩት መላእክቶች? እንደሱ የሚደመድምበት ማስረጃ የለኝማ እኮ። ሰማይ ሲፈጠር ነው እኮ አብሮ የተፈጠሩት። ሰማይ ነው ሰራዊታቸውም ተፈጸሙ የሌለ ዘፍጥረት 2:2 ላይ። አዎ ግን ኢዮብ ላይ ደግሞ ሰማይና ምድር ሲፈጠሩ እነዚህ የእግዚአብሔር ልጆች እልል ሲሉ እንደነበረ ነው የሚናገረው። ኢዮብ 38:7 ላይ እንደዛ አይደለም የሚለው ጥቅሱ። የሚለው የምድርን መሰረቶች በተመሰረቱ ጊዜ ነው የሚለው። የምድር መሰረቶች ደግሞ የተመሰረቱት በውሃ ላይ ሲመሰረታቸው በሶስተኛው ቀን ነው። ውሃ ምድርን ትገለጥ ብሎ ምድር እንድትገለጥ ያደረጋት የመሰረታት ማለት ነው። ያኔ ነው የእግዚአብሔር ልጆች እልል ያሉት። ኢዮብ 38:7 ላይ ያለው። ኢዮብ 38:7 ላይ ሰማይና ምድር ሲፈጠር መላእክቶች እልል አሉ የሚል ነገር የለውም። ጥቅሱን ድጋሚ ማየት ትችላለህ። ያው ጥቅሱ እንትን የእግዚአብሔር ልጆች እልል ሲሉ ይላል። እልል ያሉት መቼ ነው? ሲፈጠሩ ነው ይላል እንዴ? የምድር መሰረቶች ሲያጸና። አዎ የምድርም የመሰረተው በምን ላይ ነው? በውሃ ላይ። ስለዚህ ምድር መሰረት በውሃ ላይ የተገለጠ መቼ ነው? ባህሩን የብስ ባህሩን ይገለጣል ይላል ዘፍጥረት ምዕራፍ 1:4 መሰለኝ። በስንተኛው ቀን ነው? በመጀመሪያው ቀን ነው ወይስ አይ በሌላኛው ቀን? በመጀመሪያ ቀንማ ሰማይና ምድርን ፈጠረ፣ ምድር ባዶ ነበረች ነው የሚለው። ኦኬ ታዲያ ስለዚህ በመላእክቶች ሰማይና ምድር ከመፈጠሩ በፊት ነበሩ የሚለው ታሪክ አለ ኢዮብ 38:7 ላይ እኮ። እልል የሚሉት ታዲያ ለሚፈጥረው ነገር አይደለም የሚያወርዱት። በውሃ ላይ መገለጡን በሶስተኛው ቀን ነው አልከኝ። በሶስተኛው ቀን የእግዚአብሔር ልጅ መላእክት እልል ብለዋል። አዎ ነገር ግን በመጀመሪያ ሰማይና ምድር ሲፈጥር ያኔ በፈጠረበት ሰዓት ላይ እልል አሉ የሚል ኢዮብ 38:7 ላይ አለ ወይ? እስቲ ጥቅሱን እናውጣው። አቡበከር አውጣው እስቲ። አቡበከር ያወጣለት። ኢዮብ ምዕራፍ ስንት ላይ ነው? 38:7 38 ከ3 ጀምሮ። አሲያ ርዕሱን ወደ ጎን አድርጊው። ቁጥር 5 ጀምሮ ዝቅ አድርገውና እግዚአብሔርም በድምፅ ድንቅኛ ያንጎር 38 ነው። 38:7 ቁጥር 7 ላይ ነው። አጥቢያ ኮከቦች ብታውቅስ መስፈሪያዋን የወሰነ በላያስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው ይላል። ስለዚህ ምንድነው ያለው ነገር? መዝሙረ ዳዊት ምዕራፍ 136 ቁጥር 6 ላይ ምድርን በውሃ ላይ ያጸና የመሰረተ ይላል አይደል? አዎ በውሃ ላይ። መዝሙረ ዳዊት ምዕራፍ 104 ቁጥር 5 ላይ ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት ይላል። መቼ ነው መሰረታት? መቼ መሰረታት? ሚውት አድርጋችሁኛል እንዴ? እሺ አይ ሚውት እኔ ራሴ አላረኩም። የምድር መሰረቶች ነው የሚለው እዛ ላይ ኢዮብ ላይ እዚህ ላይ የምታየው የምድር መሰረቶች ነው። ምንድነው የሚለው መሰለ? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች እልል ሲሉ መሰረቷ በምን ላይ ተተክለው ነበር ብሎ ጥያቄ ይጠይቃል። በምን ላይ ነበር የተተከሉት? መሰረቶቿ በምን ላይ ተተክለው ነበር ይላል። በውሃ ላይ። በውሃ ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከተው ምንድነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው እና ምዕራፍ 1 ቁጥር 6 ላይ ኤሎሂምም በውሆች መካከል ጠፈር ይሁን፣ በውሃ መካከል ጠፈር ይክለፈር አለ። ኤሎሂም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሃዎች ለየ፣ እንዲህም ሆነ ይላል። ከዛ ጠፈር ምን አደረገው? ሰማይ ብሎ ጠራው አለ።
ማታም ሆነ ጠዋትም ሆነ ሁለተኛ ቀን አለ። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱ ይገለጥ አለ። እንዲህም ሆነ። እግዚአብሔር የብሱ ምድር ብሎ ጠራው፣ የውሃ ማጠራቀሚያውን ባህር ብሎ አለው። እግዚአብሔርም ያ መልካም ሆነ አየ። ከዛ በኋላ በስንተኛው ቀን ነው ይላል? ሶስተኛው ቀን ነው ይላል። በምን እናውቃለን? ጠዋትም ሆነ ይላል 13 ላይ ማታም ሆነ ጠዋትም ሆነ ሶስተኛ ቀን አለ። በስንተኛው ቀን ነው ምድርን በውሃ ላይ እንትን ያለው የገለጣት? በሶስተኛው ቀን ያለው። ስለዚህ በሶስተኛ ቀን ነው፣ ግን ከነሱ በፊት በሶስተኛ ቀን ማለት ነው። ነው። ታዲያ መላእክት መቼ ነው የተፈጠሩት? አይታወቅማ። እንደዛ ከሆነ ይታወቃል። ዘፍጥረት 2:1 ላይ ግባ። ሰማይና ምድርም ሰራዊታቸውም ሁሉ ተፈጸመ ይላል አይደለ? ሰራዊት የተባሉት መላእክት ናቸው ነው? አዎ። የምድር ሰራዊት ሰው ነው አይደለ? የሰማይ ሰራዊት ማን ነው? እኔ ጨረቃ ከዋክብትን ነው የሰማይ ሰራዊት የምላቸው። ፀሐይ፣ ጨረቃ፣ ከዋክብት መቼ ነው የተፈጠሩት? በአራተኛ ቀን ነው። በአራተኛ ቀን ነው የተፈጠሩት። አሁን ጥያቄ የሚነሳው መላእክት የሰማይ ሰራዊት ናቸው አይደለም? መላእክቶች የሰማይ ሰራዊት ይላቸዋል። ሰማይና ምድር ከመፈጠሩ በፊት ከነበሩ የት ነበር የሚኖሩት የነበረው? መላእክት ከተፈጠሩ ሰማይና ምድር የት ነበር የሚኖሩት? እንግዲህ ሌሎች ዓለሞች አሉ እኮ እግዚአብሔር የፈጠራቸው። ከሰማይና ከምድር በፊት ፍጥረት አለ በእናንተ ትምህርት? አይ በፊት በኋላ የሚለው ሳይሆን ሂድና ዓለሞች ስለሚል ለሌላ ጊዜ ምህረትን ቀስ ብለህ ጠይቃት። በሐዋርያት ቤተክርስቲያን ትምህርት ውስጥ መጀመሪያ የተፈጠረው ሰማይና ምድር ነው። ኢቨን መላእክቶች የሰማይ ቄስ ተክሌ አፈሩን ገለባ ያርግላቸውና መቼም ነፍስ ይማር አይባልም በእኛ አፈሩን ገለባ ያርግላቸውና በአንድ ትምህርታቸው ላይ ሲናገሩ ምን አሉ? መጀመሪያ ምንድነው መኖሪያቸውን ሳይፈጥር እነሱን አይፈጥራቸውም። ልክ ምድርን ከመፍጠሩ ሰውን ከመፍጠሩ በፊት መጀመሪያ ምድርን ከፈጠረ በኋላ በምድር ላይ የሚኖረውን በኋላ ላይ ነው የፈጠረው። ሰማይን ፈጥሮ የሰማይ ሰራዊታችን ፈጥሯቸዋል። መቼ እንደሆነ ግን አልተገለጸም እንጂ በ6 ቀናት ውስጥ ነው የፈጠራቸው። እንደዛ ብሎ ነው የተቀመጠው። ሰማይን ከፈጠረ በኋላ ነው። ሰማይን ሳይፈጥር የት ነበሩ? ሰማይ ሳይፈጥር የሰማይ ሰራዊት የሚባሉት መላእክቶች ለምንድነው? መኖሪያቸው ሰማይ ስለሆነ ነው። አሁን እንዳንተ ትምህርት ከሆነ ከሰማይ የሚቀድሙ ከሆነ መላእክቶች ሰማይና ምድርን ቀድመው ከተፈጠሩ የት ነበር የሚኖሩት የሚለውን አይመልስልህም። ኢቨን በኦርቶዶክስ ትምህርት ላይ ራሱ በመጀመሪያ ቀን ሰማይን ሲፈጥር አብሮ የፈጠራቸው ፍጥረታት ራሱ 4 ፍጥረቶች አሉ። ማን ነው? 5 ነው 6 ፍጥረቶች አሉ። 4ቱ መጀመሪያ ምንድን ነው የፈጠረው? ሰማይን ሲፈጥር ውሃን ፈጥሯል፣ ነፋስ ፈጥሯል፣ አፈርን ፈጥሯል። ከዛ በኋላ ደግሞ ምንድነው? እሳትን ፈጥሯል። 4 ፍጥረቶች አሉ። 4ቱ ባህርያተ ሥጋ ብለው የሚባሉ ማለት ነው። ካለመኖር ወደ መኖር የፈጠራቸው ማለት ነው። መላእክትንም ያንን የፈጠረው በእነሱ ትምህርት ማለት ነው። በርባሮስ የሚባል አለ፣ ሰምተህ ከሆነ በርባሮስ የሚባል አለ፣ ጨለማ የሚባል ነገር አለ፣ ብርሃን የሚባል አለ። እነዚህ ሁሉ መጀመሪያ ካለመኖር ወደ መኖር የተፈጠሩ ፍጥረቶች ናቸው። በአጠቃላይ ማለት ነው። በዝምታ የተፈጠሩ ፍጥረቶች ናቸው። ሁን ተብሎ ደግሞ የተፈጠሩ ፍጥረታት ተብሎ ደግሞ እነ ብርሃን እነ ምናምን ተዘርዝረዋል። በእጅ የፈጠራቸው ፍጥረት ደግሞ አንድ ነው። ራሱ በእጅ የፈጠረው ፍጥረት አንድ ነው። 2 ናቸው፣ አዳምና ሔዋን የሚባሉትን ተብሎ የሚታመነው ማለት ነው እንጂ በቴዎሎጂ ደረጃ በኦርቶዶክስ፣ በካቶሊክ፣ በፕሮቴስታንት እንዲሁም በኦኒሰስ ትምህርት ውስጥ መላእክቶች የተፈጠሩት ሰማይ ከተፈጠረ በኋላ ነው። ከሰማይ በፊት ተፈጠረ ብለው የሚያምኑት እንደዛ ብለው የሚያስተምሩ ትምህርት አሉ። እነማን ናቸው? የየሖዋ ምስክሮች ናቸው፣ ጆባ ዊትነሶች ናቸው። ለምን? እነሱ ጋር ጥያቄ ይፈጠራል። በመጀመሪያ ሰማይና ምድርን ፈጠረ ስለሚል ከዛ በፊት የነበረ ፍጥረት የለም፣ ስለዚህ ኢየሱስ የመጀመሪያ ፍጡር አይደለም ተብለው ሙግት ሲሞገቱ፣ አይ ከሰማይና ከምድር በፊትም እኮ ፍጥረት አለ። እነማን ስትሏቸው መላእክት ይለዋሉ። ማስረጃቸው ሲባሉ ኢዮብ 38:7 ላይ ያለውን ጥቅስ ይጠቅሳሉ ማለት ነው። እና አይ ቲንክ ቤተ እምነትህን በደንብ ጠይቃቸው። እነ ፓስተር በረከትን፣ እነ ቄስ መዝገቡን፣ እንደገና ደግሞ እንትማን ናቸው ቄስ ደጉን እንኳን የማግኘት ቻንስ ላይ ኖሮ ይችላል። ኢትዮጵያ ነው የምትኖረው? አዎ ኢትዮጵያ ነው። ስለዚህ ቢሾፕ እዛው ስላሉ ጎፋ ሂድና አንድ አፍታ እንደው ኧረ ችግር የለውም። እዚህ ራሱ አለ እኔ ያለሁበት አጥቢያ። የት አጥቢያ ነው የምትከታተለው? እኔ ኮተቤ። ማን አለ? ማን ናቸው? ቄስ ማን ናቸው እዛ ያሉት? ቄስ ሰለሞን። ደህና ናቸው? ደህና ናቸው። እኔ እንትናን ነው የማውቃቸው። ሰባተኛ ያሉት ሰባተኛ አጥቢያ ያላቸው አይደለ?
ቄስ ደረሰን ታውቃቸዋለህ? አዎ አውቃቸዋለሁ። ቄስ ደረሰን ታውቃቸዋለህ? ወይድ ብለህ እስቲ ብላቸው። ወይድ የሚባል አንድ ልጅ አለ ምናምን በላቸው እና ከዛ በኋላ ይደነግጣሉ እሳቸው። እሺ እስካሁን እየተጸለየልኝ ነው እኮ እስካሁን ድረስ እናንተ ጋር። እንግዲህ ጌታ ኢየሱስ ወደ ቤቱ ይመልስ። እሺ ይህን ይመስላል። እዚህ ጋር እንጨርስና አቡኪ ማጠቃለያ ሰራበት። እሺ ኡስታዝ ጀዛኩሙላ። በጣም የሚገርም ፖይንት ነው ሲነሳ የነበረው። ምናልባት ትንሽ እኔ ጋር የሆነ ድምፅ አለ እና እንትን እንዳልበጠብጣችሁ፣ ምናልባት ጥያቄ ምናምን ያለው ሰው ካለ እንትን ግቡና ጥያቄያችሁን አቅርቡ። እሺ እና ታፕታፕ ኮፒ ሊንክ በነገራችን ላይ አቡኪ የእንትኑ አላህ ዝሙትን ጽፏል ምናምን ብለው ክርስቲያኖች የሚያነሱት እንትን በጣም ገርሞኛል። መልስ እንዴት እንዳገኘው ብታየው በጣም ነው የሚገርም። አላህ እንትን ብለዋል። ምንድን ነው በአደም ልጆች ላይ ፍትወት ነው የሚለው ራሱ። ዚና የሚለው ቃል ራሱ ለካስ ብዙ ትርጉም አለው። እኔ አላውቅም ነበር። አንድ አሊማ ሲያስረዳኝ በጣም ገረመኝ። ወጣ እንዴ ዚና ማለት ሉስ በሚል ይመጣል፣ ፍትወት በሚል ይመጣል። ወጣ አልተመቸውም ማለት ነው። እሺ በቃ እዚህ ጋር እንለያይ። እኔም ልውጣ። የአቡኪን ቴሌግራም አለ አበረታቱት እየገባችሁ ማለት ነው። ወይድ የእናንተን ግን አልነገርከኝም እኮ። ቆይ ሀዩ የእናንተንም መረዳት አልነገርከኝም። አሁን የጠየቅኩ የእናንተ መቼ ተፈጠሩ በሚለው ሰማይ ከተፈጠረ በኋላ ነው የተፈጠሩት። ሰማይ ነው ከተፈጠረ በኋላ ነው የተፈጠሩት ማለት ነው። ጂኒዎችም የተፈጠሩት ቀደም ብለው ነው፣ ከአደም በፊት ነው ራሱ የተፈጠሩት። ለምሳሌ ጃንን ከሰው በፊት ከእሳት ነበልባል ፈጠር ነው የሚለው። ጃን ማለት ልክ ሰው እንደምትለው ጃን ይባላል በእኛ። ጃን ማለት እንትን ነው። ጃን ጀነ ከሚለው ቃል ነው የመጣው፣ ተሰወረ ከሚል ነው። ስውር ፍጥረት ማለት ነው ራሱ። ለእኛ ስውር ስለሆነ አላህ ስውር ፍጡራን ይላቸዋል ራሱ ማለት ነው። እናንተ አሁን ይፎ ምናምን የምትሉት ሊሆን ይችላል። አናውን ፍላይንግ ኦብጀክት የሚባሉ አሉ ራሱ ማለት ነው። እነዛ ፍጥረቶች ከሰው በፊት የተፈጠሩ ፍጥረቶች ናቸው። እና እሱ ራሱ ኢብሊስ የሚባለው ራሱ ስም የወጣለት ራሱ ከጊዜ በኋላ ነው። ስም ኢብሊስ ማለት ተስፋ የቆረጠ ማለት ነው እንጂ ከዛ በፊት ከጂኒዎች መካከል ነው አንዱ ነው። ከጂኒዎች ነው አንዱ ነው። እና ለአደም ስገድ ሲባል አልሰግድም አለ ራሱ። መስገድ የሚለው ቃል ፕሮስትሬሽን የሚለው ቃል ነው የሚያመለክተው። ስጁድ የሚለው ቃል አክብሮትን ለማሳየት ይመጣል ራሱ። ለሰላምታ ይውል ነበር። ልክ እንደዛ ሂድና ሪኮግኒሽን ስጠው ኸሊፋ ነው ሲባል ተናደደ። ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ እኔ በምድር ላይ ምትክን አድራጊ ነኝ ብሎ አላህ ምትክ እንደሆነ ኸሊፋ እንደሆነ ነገረ። ያ ነገር አልተቀበለም። በጣም በትዕቢት እንትን ስላለ እንደ እኔ እያለው ምናምን ነገር እንደ እኔ የፈጠርከኝ እኮ እንደው እበልጣለሁ፣ እሱ እኮ ከጭቃ ነው የፈጠርከው ምናምን ብሎ በአላህ ላይ አመፀ ማለት ነው። ያኔ ከአላህ ተስፋ ሲቆርጥ ኢብሊስ ተባለ ማለት ነው። ኢብሊስ የእሱ ስም ብቻ ነው፣ የሌላ ስም የለም። ግን ሸይጣን የሚለው ስም ግን ከሱ በፊትም በኋላም ለሚያምፁ ለማንኛውም ፍጥረት ስም መሆን ይችላል። የምን ስም? የግብር ስም መሆን ይችላል ማለት ነው። ይህንን ነው የሚያሳየው በእኛ ትምህርት ማለት ነው። እና ጂኒዎች የተፈጠሩት ከአደም በፊት ነው። እኛ ሲጀመር ጀምሮ አላህ በሱረቱ ቃፍ ምዕራፍ 50 ቁጥር 52 አካባቢ ላይ አላህ ምንድን ነው ሰማይና ምድርን በመካከላቸው ያለውን ሁሉ በ6 ቀናት ፈጠርን፣ ድካም አልነካንም አለ። በ6 ቀናት ውስጥ ነው አላህ የፈጠረው። ቀን የሚለው ግን የ24 ሰዓት ርዝመት አለው ብለን አናምንም እኛ። የ24 ሰዓት ርዝመት አለው ብለን አንድ ቀን በአላህ ዘንድ እንደ 1000 ዓመት ነው የሚቆጠረው። ስለዚህ በ6000 ዓመት ውስጥ ነው አላህ ፍጥረትን የፈጠረው። ዛት ሚንስ በእኛ ያለው ትምህርቶች ቀጣይነት ያላቸው ናቸው። ፐርፔቹዋል ክሬሽን ነው የምናምነው እኛ። እናንተ እንደዛ ነው የምታምኑት? እኔ እንደዛ ነው ማምነው። 6 ቀን የሚለውን ኖርማል 6 ቀን ሳይሆን 6000 ነው ብዬ ነው ማምነው እኔ ራሴ። ምክንያቱም በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመት እንዳንድ ቀን ነው ይላል ጴጥሮስ። መሸም ነጋም የሚለው መሸም ነጋም የሚለው መሸም ነጋማ ለሰው እየተነገረ ስለሆነ ነው። ምንድነው እግዚአብሔር ዘንድ እኮ መሸ ነጋ የሚባል ነገር አይደለም። መሸም ነጋ የሚለው ለሰው ከሆነ የሚቆጥረው በሰው አቆጣጠር ነው ማለት ነው።
እኮ በሰው አቆጣጠር ቆጥሮ ለሰው ሰጠ እንጂ እግዚአብሔር ዘንድ እግዚአብሔር የፈጠረው መሸም ነጋ በሚባል በ6 ቀናት እንደሆነ ነው መጽሐፉ የሚናገረው። የእናንተ እኮ ለሰው እኮ ነው መሸነጋ የሚለው ለሰው ነው። እግዚአብሔር ዘንድ መሸነጋ አይሰራም እኮ በሰው አቆጣጠር ነው የፈጠረው ፍጥረትን። ሲጻፍ እኮ ነው በሰው አቆጣጠር። እንዴ ወረደ እንዴ ወሂድ እኔ አለው ምን ነው ከትልቁ ሲያነሱ ነው የወረደ። ችግር የለውም። በስድስተኛው ቀንም ነው ያ መሸ ነጋ የሚለው ለሰው ተብሎ የተቀመጠ እኮ። ታዲያ መሸም ነጋም እያለ ጸሐፊው ሲጽፍ መሸም ነጋም እያለ ሲቆጥር የነበረው አቆጣጠር በእግዚአብሔርኛ ነው ወይስ በሰውኛ አቆጣጠር ነው ሲቆጥር የነበረው? በሰውኛ አቆጣጠር ነው ለሰው ለማስረዳት የተጠቀመው። 6 ቀናት የሚባሉት የአምላካውኛ ወይም ደግሞ 7000 ዓመት የሚባሉ መሆኑን ማስረጃ ስጠኝ እስቲ። እሱንማ ማስረጃ የለኝም፣ ግን በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት እንደ አንድ ቀን ስለሚል እኮ ገባኝ። ግን አይ ማስረጃ የ6 ቀናት የሚባለው ነገር 6000 ዓመት መሆኑ ማስረጃ አለ ወይ በእናንተ ትምህርት? ማስረጃ አሁን ያቀረብኩልህ ነው። የኔ መረዳት እኮ ነው ወይ? ኧረ አይ ችግር የለውም። የኔ መረዳት ችግር የለውም ይመች። በእኛ ግን ትምህርቱ እንደ 1000 ዓመት ነው የሚቆጠረው። በዛ የምናውቅበት አንዳንድ ምንትኖች አሉ። አደም አሁን ለምሳሌ ከሙሳ ጋር ሲከራከሩ ከኔ በፊት በተወሰነብኝ ከ40 ዓመት በፊት በተወሰነብኝ ነገር እንትን ትላለው ያለ 1 ቀን 2 ቀን ቢሆን ኖሮ 40 ዓመት አይሆንም ነበር። ምክንያቱም ለምን ለመላእክቶች በምድር ላይ ምትክን አድራጊ ነው ብሎ ሲነግራቸው አደም ከመፈጠሩ ከ40 ዓመት በፊት ነው የነገራቸው ለመላእክት። ስለዚህ ያኔ ነው የነገራቸው ማለት ነው። እና ያ ምንድነው 1 ቀን እንደ 1000 ዓመት ነው የሚቆጠረው በእኛ ማለት ነው አቆጣጠሩ ማለት ነው እንጂ 24 ሰዓት ያለው መዓልትና ሌሊት ያለውን ስለዛ ቀን አይደለም የሚያወራው። በእናንተ ደግሞ እንደዛ ከሆነ ጥሩ ነው ራሱ እንደዛ። ሰኞ ማክሰኞ ለምን ተባለ በእናንተ? ሰኞ ማክሰኞ መጽሐፍ ቅዱስ ላይ የለም። እኔ ዝም ብዬ ሲቆጥሩ ነው አብሬያቸው መቆጥሩ። 6 ቀን ስሩና 7ኛው ቀን ረፉ ለምን አለ? ለእስራኤላውያን ሲነግራቸው ነው። እንደዛ አለ። ምክንያቱም ምንድን ነው 6 ቀን ቁጠሩና 7ኛውን ቀን ግን እንትን አትበሉት አለ። ለምንድን ነው 7ኛው ቀን? 7ኛውን ቀን እረፍት ብሎ ስላለው ነው። ስለዚህ 7ኛ ቀን የሚለው ቃል በቃል የ24 ሰዓት ርዝመት ያለው ነው ማለት ነው በእናንተ ትርጉሙ ደግሞ ምንድነው? ወደ እረፍት አይገቡም ብሎ ሌላ ነው። እሱ ስለ መጨረሻው አወራ። እሱ ስለ ሺህ ዓመት ነው። እግዚአብሔር ግን 6 ቀን ፈጥሮ በ7ኛው ቀን ያረፈበት እረፍት ነው እሱ እንጂ ትክክለኛ አይደለም። ሻዶ ነው። 6 ቀን ፈጥሮ አላረፈም። ሻዶ ነው ወሂድ። ታዲያ እዛ ጋር እረፉ ገሌ ስላረፈበት እናንተ መረፉበት ለምን አለ? እሱ ባይሆን ኖሮ እኮ ጥላ ነው የወደፊት እረፍት እንደሚቀርላቸው እሱ አረፈበት። እግዚአብሔር በዚህ ቀን አርፎበታልና እናንተ መረፉበት አለ እኮ። የሚያርፈው እኮ ወደፊት ነው ገና ዓመት አርፎበታል ነው የሚለው። ያርፍበታል አይደለም የሚለው አርፎበታል። በ7ኛው ቀን ስላረፈ ይሄ አገላለጽ እኮ የተለመደ ነው እንዴ? ስላረፈና ስለተነፈሰ የሚወለደውን ተወልዷል ብሎ ስለሚያወራ አይደለም። እንደዛ አይደለም። አይ ይሄ እንኳን የእናንተ ትምህርት አይደለም። አሁን አንተ ለማምለጥ ስለመፈለክ ነው እንጂ ኦሪት ዘፍጥረት ምዕራፍ 2 ላይ 6 ቀን ፈጥሮ አይደለም። በ7ኛው ቀን ምን አለ ይላል? እኔ 7ኛ ቀን እረፍት የምለው የሚመጣውን ዓለም ነው። እሱ እንትን ነው 1 ቀን እንደ 1000 ዓመት ሆኖ ነው። አሁን እሱ አይደለም አሁን ጥያቄ። በእኛም አለ እኮ 1000 ዓመት ወደፊት የቂያማ ቀን ሻዶ ነው እኮ 1000 ዓመት ነው። ጥላ ነው። ችግር የለውም። ጥላ ነው ብዬ ነው እኔ የምቀበለው። አይ ዝም ብሎ ደረቅ ክርክርማ አታድርግ። እግዚአብሔር በ7ኛው ቀን አረፈ። 6 ቀን ሰርቶ በ7ኛው ቀን አረፈ ሲል ያኔ ሰርቶ የሚለውም ወደፊት የሚሰራው ነው ስለሰራው ነው። አለው አይ ዝም ብለህ ነው በግምት ነው የምትመልሰው። ከትምህርት ውጪ ነው የምትመልሰው። አይ የኔ መረዳት ነው። አንተ መረዳት እንዴት ነው? መጽሐፍ ቅዱስ አንተ የአምላክ ቃል ነው ብለህ የምታስበውን የግል መረዳት እያመጣ እንደ ስላሴያውያን እንደፈለግ ትቀስራለህ። እንደ ይኩ ቀሰራ ነው የሚባለው። ስርዋጽ ማስገባት ምንድን ነው? መጽሐፉ ላይ ቃሉ ማይለውን ነገር አንተ ለማለት ፈልገህ አረፈ የሚለውን ወደፊት ያርፋል ብለህ እንዴት ትተረጉመዋለህ? ወደፊት የሚያርፍበት እረፍት አለው። አዎ ወደ እረፍት አይገቡም ብዬ በቁጣዬ ማልክ ብሎ ተናግሯል። ዘፍጥረት ላይ ግን ያለው እግዚአብሔር በ7ኛው ቀን አረፈ የሚለው ያኔ ያረፈውን እረፍት ነው። ወደፊት ገና የሚያርፈውን ነው የሚናገረው። ማረፉን እኮ አይደለም የኔ። ከዛ በኋላ ምንም ነገር ስለማይፈጥር ስላልፈጠረ
ሻዶ ነው ብዬ ነው የምረዳው። አሁን አይፈጥርም፣ በማህፀን ውስጥ ሰዎችን አይፈጥርም። እሱማ መጀመሪያውኑ እየተናገረው እኮ ነው። በማህፀን ውስጥ ሰው አይፈጥርም ወይ? አንተ በማህፀን ውስጥ አልፈጠረም? ፈጥሯል። ይፈጥራል እኮ እሱ። ያኛው መፍጠርና የኛው መፍጠር እኮ አይገናኝም። እኛ ፐርፔቹዋል ክሬሽን ነው የምናምነው። እናንተ ፐርፔቹዋል ክሬሽን ታምናለህ አንተ? እስቲ ያዲን አስገባው። ያዲን አስገባው። ያዲ እኮ ስማርት ነው። ምንም ከእናንተ ጋር አይገናኝም። ናገባ። እሺ ናገባ አስገባው። ደግሞ ጫጫታ ቦታ ነው ያለው። እንዴት እንደሚረብሽ። እንትን ሱቅ ላይ ሆኜ ነው። እንግዲህ ኢትዮጵያ ስመጣ ትጋብዘኛለህ የሆነ ነገር። አረ የፈለግከውን፣ እኔ ካልመጣው በስተቀር የፈለግከውን ጋብዛለሁ። እሺ ያዲን አስገቡልኝ ቶሎ በሉ። ግን ጃቢር ያዲን አስገባ። ሞዴሬተር ማን ነው እዚህ ቤት? አንዳንድ አሳየኝ። ያዲ ያው ገብቶልሃል። ያዲ ወይዶ እንዴት አባል ሚዛን እንዴት ነህ? አለን አማን ወንድሜ አለን ወንድሜ እንዴ ደራ ከቤተክርስቲያን ውጪ የሆነ አስተምሮት እኮ ሲያስተምረን ሲተቀጥቀን ነበረ። ብታይ ሲያጠጣን ነበረ። አሁን ታርግልኛለህ። እንደዚህ አንተ ማዞር ነበረብህ። የቤተ ክርስቲያንን ትምህርት ካወቅ ብለህ ማዞር ነበረብህ። ለማንኛውም ኧረ እሱ እንትን አይደለም፣ የኔ አመለካከት ነው፣ የኔ መረዳት ነው እያለ እኮ አስቸገረኝ እኮ እንደ ትሪኒታሪያን። አይ ነው በራሱ ፈታ እንነጋገራለን። ቆይ እቺ ላይ ተለቀና ነገር ዋይ መላእክት የተፈጠሩት ከሰማይና ከምድር በፊት ነው የሚል የሐዋርያት ቤተክርስቲያን ትምህርት አለ እንዴ? እንደ ጆባይት ነው 104 ላይ መዝሙር 104 ላይ ይናገራል። በሁለተኛው ቀን የተፈጠሩት ሰማይና ምድር ከተፈጠረ በኋላ ወንደርፉል ሁለተኛው ቀን ይናገራል። ተመልከት ዘራ በባዲ ይቅርታ ጠይቀውን ስላለህ ስታካብድ። አይ ቅድሙን እኮ እኔ ችግር የለብኝም፣ በሀሳቡ እስማማለሁ። እኔ ሰማይና ምድር ሲሰሩ ያጨበጭቡ ነበር ነው ምናምን ይል ነበር የሚለውን እርግጠኛ ነኝ። ነው የምድር መሰረቶች ነው። በሶስተኛው ቀን ነው እሱ የሆነው። እነዛማ ከሆነ የመጀመሪያ አሁን እኮ ተማርኩኝ ወሂድ፣ አሁን ተማርኩኝ እኮ እኔ ከኢዮብ ነው። አንተ ደግሞ 104ን አሳየኝ ቅድም። አይ በጣም ጎብዛል ማለት ነው። ሌላ ሁለተኛ ደግሞ ሰባተኛ ቀን አረፈ የሚለውን የሰባተኛ ቀን የሚለው ሊትራሊ በ6 ቀናቶች ውስጥ ነው የተቀመጠው ነገር ማለት ነው። እሱንም ቀስ ብለህ ደግሞ አጽና። እስቲ ያዲ ጋር አውሩ እሱን ነገር። ያዲ ይሰማል። ቀይ አብረትባል ግን እንትን አሁን ይሰማል። አሁን መሰማት አለበት ግን አንድ እሱ ተቆራረጣለሁ እንዴ? ምክንያቱም አይሽሽ የኔ አይመስለኝም። ያንተ ነው የተወሰነች ደቂቃ እሺ፣ ዞር ልበላ ወደ እናንተ። እሺ ጃቢር ወይድ እንዳትወርድ ቆይ። እሺ ይመጣል፣ ጠብቀዋለሁ። አይ ጃቢርን ነው ያልኩት። ኡስታዝ ጠራኝ? አዎ ጃቢር ብዬ ጠራው። እንዴት ነህ? አልሐምዱሊላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። እኔ ልጨምቀኝ ነው? አይ እንትናቸው ትምህርት ስለ ጂኒዎች አወራን። ለጀሃነም ፈጠርን የሚለው ነገር ምን ማለት እንደሆነ ተብራራ። ብዙ ነገሮችን ነው። ብዙዎች የሚለው ምን ማለት ነው? ብዙዎችን ነው የሚለው። ብዙዎች ማለት አብዛኛው ማለት ነው ወይ አብላጫው ማለት ነው ወይ በሚል ስለ ከሲር የሚለው ቃል እና ከሲራ የሚለው ቃል ምን ማለት ነው የሚለውን አክሰር የሚለው የአረብኛ ቃል ስናይ ነበረ። ከዛ በኋላ ስለ ጂኒዎች ተነሳ። ጂኒዎች በኢስላም ያለው አስተምሮት እና በክርስትና ውስጥ አጋንንት እያሉ የሚያውሏቸው ጣዖታትን ነው። ለምሳሌ ቤልዜቡል የሚባለው የዝንቦች አምላክ ነው። ራሱ የዝንቦች ቤል ማለት ጌታ ማለት ነው። በዓል የሚባለው ማለት ነው። ዜቡል ማለት ደግሞ ዝንብ ማለት የዝንብ አምላክ ማለት ነው። ዳይሞኒዮን የሚባሉት ደግሞ ጣዖታት ናቸው። የጣዖታቶቹ አለቃዎች ናቸው ተብሎ የሚባሉ እና የግሪክና የሮም ሚቶሎጂ ውስጥ የነበሩ ናቸው። ወደ እንትን ውስጥ ወደ ክርስትና ውስጥ ገብተው ያሉት ራሱ አሁን ቤልሆር የሚባል አለ። ታውቀዋለህ ደራ? ቤልሆር የሚባለውን? አዎ ቤልሆር ማን ነው ቤልሆር?
የአስታሮት ምንድን ነው? የአሞናውያን አምላክ ነው እሱ። ካሞሽ ነው መሰለኝ። ቤልሆር የሚባለው ማን ነው? ሁለተኛ ቆሮንቶስ 6:15 ላይ ክርስቶስ ከቤልሆር ጋር ጣዖት ነው። ጣዖት እኮ ነው። ኧረ እባክህ ደራግ የሰይጣኖች አለቃ ነው። ቤልሆር አይደለም። እሱማ እንትን ነው፣ ቤኤልዜቡል ነው። ማን ነው እሱ? ነው እያለ ያለው። ኦኬ። አይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ክርስቶስ ከቤልሆር ጋር መስማማት አለው ይላል አይደለ? እሱንም እኮ አጋንንት ነው የሚለው እዛው ቦታ ላይ አይደለም። ቤልሆር የሚለው የአማርኛው ቃል የመጣው ቤሊያል ከሚባለው ከዕብራይስጥ ቃል ነው የተገኘው። በግሪክ ሰብጀንት እንደውም ቤሊያል ነው የሚለው። ቤሊያል አሁን ቃሉ ማለት ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 12 ላይ ምናምንቴ ሰው የበደለኛ ነው በጠማማ አፍ ይሄዳል አለ። ምናምንቴ ማለት ነው ትርጉሙ፣ ሴጣን ማለት አይደለም። መጽሐፈ ምሳሌ 6:12 ላይ ይዩት፣ ራሱ ተመሳሳይ ነው የሚጠቀመው። ቤሊያል ነው የሚለው። ግሪክ ሰብጀንት ላይ ደግሞ ቤልሆር ነው የሚለው። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ብትመለከቱ እንደዛ ነው። የኤሊም ልጆች ምናምንቴዎች ነበሩ ይላል። ያህዌን አያውቁም ነበር ነው የሚለው የኤሊ ልጆች፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ። ስለዚህ ቤልሆር ማለት ምናምንቴ ማለት ነው ትርጉሙ፣ ለሰውም ይሆናል። ግልጽ ነው። እንደ ሰይጣን ማለት ነው። ቀደም ሰይጣን ሰው እንደተጠቀመው ስለ ሰይጣንም አያወራም። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ክርስቶስ ከምናምንቴ ጋር ምን መስማማት አለው ማለት ነው ትርጉሙ እንጂ ስለ ሰይጣንም አይደለም የሚያወራው። ቤሊያል ማለት ምናምንቴ ማለት ነው እንጂ ስለ ሰይጣን አይደለም የሚያወራው። ከየት አምጥታችሁ ነው እናንተ ሰይጣን ያደረጋችሁት? እዛው እዛው አውዱ ላይ ለምን አትይው? እንግዲህ ሁለተኛ ቆሮንቶስ 6 እዛው አውዱ ላይ ይላል አይደል? እሺ ምን ይላል? ማንበብ ትችላለህ? አሁን ያነበብኩበትን ቦታ እኔ ውጭ ነኝ ያለሁት። ኦኬ ጃቢር አንብበል። ያነበብኩት ቦታ ላይ አለ። እችላለሁ ወይ ጃቢር ያንብብ? እችላለሁ ነው። እንት ነው ሁለተኛ ቆሮንቶስ ግን ጫጫታ አለ። ሁለተኛ ቆሮንቶስ 6:16 መሰለኝ 6:16 ማሻአላ ሸምድዳችሁታል እኮ ይሄን ባይብል አልተቻላችሁም። ለአምላክ ቤተ መቅደስ እኛማ ኦንሊ ጂሰስ አይደለም መጽሐፍ ቅዱስ እኮ ችግር የለብንም። ሙስሊሞች አይበልጧችሁም? ግን አይበልጣችሁም ሙስሊሞች? በመሸምደድ ነው በመፍታት ሳይሆን በመሸምደድም በሄርሜኔቲክስም እኔ እንጃ እሱን እንኳን። እሺ ቁጥር 16 ላይ ሁለተኛ ቆሮንቶስ 6:16 ላይ ለአምላክ ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይልና ቆይ ከእንትን ጀምሮ ነበር። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ንብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? የማያምን ከማያምን ጋር ምን ክፍል አለው? ለአምላክ ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው አምላክ ቤተ መቅደስ ነን። ግዕዙ ታቦት ነን ነው የሚለው። በደንብ እዩት። ክርስቲያኖች አዲስ ኪዳን ላይ ታቦት የሚባለው ሰው ነው። ብዙ ጊዜ በአዲስ ኪዳን ላይ ታቦት አለ ይላሉ። እሱ ልክ ነው። የአዲስ ኪዳን ታቦት እኛ ነን። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት መሰዊያ ነው የሚል ባይብል ላይ የለም። ለማንኛውም ግዕዙ ቤተ መቅደስ የሚለውን ታቦት እያለን ነው የሚጠራው። ኦርቶዶክሶች ይችን ነገር ተከታተሏት በደንብ። ክርስቶስ ከቤልሆር ጋር ምን መስማማት አለው ይላል። ቤልሆር የተባለው ማን ነው እዚህ ጋር? እኔ ነው ያዲነ በውስጥ የሚያድረው መንፈስ ነው። ኧረ ተው ግን ወይዱ፣ ኧረ ተው ግን። ቤልሆር ሴጣን መሆኑ ምንድን ነው ማስረጃ? እዚህ ጋር ቃሉ ቤልሆር ብቻ ነው። በቤተ መቅደስ አምጥቶ ነው። በቤተ መቅደስ አምጥቶ ምን ህብረት አለው ይላል ማለት ክርስቶስ በአንተ ውስጥ አለው። ቤተ መቅደሱን ከጣዖት ጋር ነው ያነጻጸረው። አይመስለኝም። ከቀልብ ያለው ከጣዖት ጋር ምን መጋጠም አለው ነው የሚለው። የአምላክ ቤተ መቅደስ የተባለው ማን ነው? ቤተ መቅደስ የሚለው ሰዎችን ነው። ኤግዛክትሊ። ሰዎች ጣዖት ቤት ነው ያደርጋሉ። ነይ ለዛ ህብረት ታደርጋለህ። ስለ ኮሚኒየን ነው እየተነገረ ያለው። አይ አይደለም፣ እንደዛ አይደለም። ራሱ ግን አይ ቤልሆር የሚለውን ከእንትን ጋር ለምን አነጻጸርከው? ቤልሆር የሚባለው ማን ነው? ክፉ መንፈስ አይደል? እስቲ ማስረጃ ክፉ መንፈስ
እዚሁ እኮ ከአመፅ ጋር ይለዋል። ገባኝ። ቤልሆር የሚባለው ሰይጣን ስለመሆኑ ማስረጃ አልሰጣችሁኝም አውዱ ላይ። ቆይ ወይዶ ቆይ አንዴ እንደ በግ ኑሪ ተብዬ የሚል አዲስ መዝሙር ተከፍቷል አይደለ? ደራ የኛ አይደለም። ላሰማችሁ። እንደ በግ ኑሪ ተብዬ እንደምን ነው የምኖረው ምናምን የሚል አዲስ መዝሙር የፕሮቴስታንት ወጥቷል። እና እንደ በግ ኑሩ ተብላችኋል። እናንተ እንግዲህ ዝም ብላችሁ ትነዳላችሁ። እሺ፣ ሁለተኛ ዛሬ ደግሞ እንደ በግ ሆነ እንደ ቡችላ ነበረ የምትሉን። ኧረ ተው ግን ቡችላ ምን ይላችሁ? ምረጥልን። ፈገግ እንድትሉ ነው። ማሻላ ፈገግታ በእኛ ሱና ነው። እኛ እንደ ቡችሎች ነበርና አንዳንዴ፣ አሁን ደግሞ እንደ በግ። ግን the point is ምንድነው ወይዶ አሁን አንተ ቤልሆር የምትለው ቤልሆር የሚባለው ማን ነው? አሁን ጥያቄው ክፉ መንፈስ ነው። ምክንያቱም አንተ ፒክ ያደረግከው ያነጻጸርከው ከዕብራይስጥ ጋር ነው። አዲስ ኪዳን በዕብራይስጥ ነው የተጻፈው? በግሪክ ሰብትጀንት ነው የተጻፈው እኮ። ስቲልም ግሪክ ነው አይደል? በግሪክ ሰብትጀንት ምን ይላል? እንትኑ ላይ ቤልሆር ለሚለው የገባው ቃል ምንድን ነው? ምን ነው የሚለው? እስቲ ቤሊያል ነው አይደል የሚለው? ስቲል አሁንም ግሪክ እኮ ነው እኮ። ቤሊያል ነው አይደለ? አይ ገስ መጽሐፈ ምሳሌ 6:12 ላይ ቤሊያል የሚል ቃል የለም ለሰው? ሂብሩ ነው እሱ ሂብሩ ነው። በግሪክ ሰብትጀንት ላይ ሲተረጉሙት ከዕብራይስጥ ሲተረጉሙት ምን ብለው አመጡ? እኮ ታዲያ አንተ ዕብራይስጡን ነው አምጥተህ እኮ እያወዳደርክ ነው። አይ መጽሐፈ ምሳሌ 6:12 ላይ በግሪክ ሰብትጀንት ሲያስቀምጡት ምን ብለው ነው ያስቀመጡት? እሺ ሊውስ ይኸው ቆይሻ እንደ ወይሉ ለወጣ ነው ልፈዝ ነው። እሺ እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው ያለችው እኮ በዚህ ነው። የኔ ባህሪ የኔ ጸባይ ከጌታ ጋር ይስማማል ወይ ብላለች። እኛ ራሱ እየሳቅን ነው። እሺ በመዝሙሩ አሲያ ድምፅ አሰሚ ቤቱ እንዳራግፈን እየተባለ ሰግዳ አልጨረሰችም። ቅድም ነው ልሰግድ ነው ያለችው። እሺ ሁላችሁንም ሰላም ብያለሁ። ኡስታዝም ሰላም አለይኩም ጃቤርም። እሺ ታብ ኮፒ ሊንክ አድርጉ። እንዲሁም ደግሞ ኡስታዝ ወሂድን ፎሎ አድርጉት። እሺ ፎሎ ያላረጋችሁት ፎሎ አድርጉት። ያው ድምጼን አሰምቻለሁ። አረ እኔንም ፎሎ አድርጉኝ። ያዲስ ተመለስክ እንዴ? ያዲ ቼክ አደረኩትና ዊክድ ኦር ወርድለስ ነው የሚለው አንተ እንዳልከው ምናምን ነው። ነገር ግን እሱም ብቻ ብሎ አላውቀውም። አልጠየኩም። የጠየቁ ምንድን ነው ምሳሌ ለሄደ ቼክ አድርገው ነው ያልኩት። ትክክል እኮ ነው ያልከው። ኖ ቤሊያል የሚል አለ ወይስ የለም? ግሪክ ሰብትጀንት ላይ ግሪክ ቤሊያል የሚለው የግሪክ ሰብትጀንት ከየት ነው የተወሰደው? የግሪክ ሰብትጀንት ከየት ነው የተወሰደው? ሊንጉስቲካሊ ከየት ነው የወሰዱት? ከግሪክ አይደል ነው የወሰዱት ሰብትጀንት አይደለም። ግሪኩ ራሱ ከየት ነው የተወሰደው ነው የምልህ። ቤሊያል የሚለው የግሪከኛው ቃል ራሱ ከየት ነው የመጣው ታውቃለህ? ይሄንን የመወራረስ ባለመተርጎም ከሄብሩ ልትለኝ ነው? እሺ ከሄብሩ ነው የመጣው ራሱ ኖርማል ማለት ነው። ሂድና ሁለተኛ ቆሮንቶስ 6:15 ላይ ስትሮንግ ነምበሩን ነክተህ ቤሊያል የሚለው የግሪከኛው ቃል ራሱ ከዕብራይስጥ ድራይቭ የተደረገ ብሎ ነው የሚያስቀምጠው። እሺ እሱን አላየሁትም። ኮንቲኒው ነው እንትን ያልኩትና ወርዝለስ ወይም ምናምን ወይም ደግሞ የሰይጣን ስም ይሏል። ብሎ የሰይጣን ስም ይሏል። አሁን የሰይጣን ስም በሚለው ነው የምንወስደው ምናምን በሚለው ሳይሆን እንደዛ ነው። አብዛኛው የእናንተ ትምህርት የተወሰደው ከግሪክና ከሮም ትምህርቶች ውስጥ ነው አብዛኛው የተወሰደው። ሀዴስን ታውቀዋለህ? ሀዴስ የሚባለውን አምላክ ታውቀዋለህ? አላውቀውም። ሀዴስ የሚባለው አምላክ ሀዴስ ማለት አንደርግራውንድ ላይ ያለው አምላክ ነው። በእናንተ ደግሞ ሀዴስ ይባላል። መቃብር ምን ይባላል በእናንተ? ወይ ኧረ ተው ወይዱ
ያኔ እንጃ ለመቃብር ያወጣችሁት የጣዖት ስም ነው ራሱ መቃብር የሚለው በእናንተ ጋር በአዲስ ኪዳን ላይ መቃብር ለሚለው ቃል ሀዲስ ነው የሚለው። ሀዲስ ደግሞ አንደርግራውንድ ውስጥ የነበረ የጣዖት ነው ስም ነው ራሱ የታችኛው ዓለም አምላክ ነው። እንጦሮጦስን ታውቀዋለህ? እንጦሮጦስ የሚባለውን አምላክ አይገስ ይህን ስታወራ ሰምቻለሁ። አንድ ቀን እንጦሮጦስ የሚለውን አንድ ቀን ሰምቻለሁ ስታወራ። ለጨለማ ጉድጓድ የሚለው ሁለተኛ ጴጥሮስ ላይ በጨለማ ጉድጓድ መላእክት ያሉበትን እንጦሮጦስ ይለዋል የእናንተ። እንጦሮጦስ ግን የሚባል አምላክ ነበር። እንጦሮጦስ እነ ሀዲስ እነ ምናምን ተባረው የመጡ ናቸው። ጥል ተነስተው ማለት ነው። መጀመሪያ ጥል የተካሄደው በጁፒተር ነው እና በጁፒተር ነው መጀመሪያ። ጁፒተር ተሰወረባቸውና በአማልክቶቹ መካከል እኔ አምላካችሁ ነኝ አለ። ማን ነው ጥራልኝ? አፖሎ እኔ አምላካችሁ ነኝ ብሎ አለና ከአፖሎ ጋር አብረው የወረዱ ናቸው እና ሀዲስና እንጦሮጦስ ምናምን የሚባሉት አብረው የወረዱ ናቸው። እንጦሮጦስ ለጋ ማለት እንጦሮጦስ ማለት ነው። እና አፖሎ እኔ አምላካችሁ ነኝ አለ ሲሰወርባቸው። ያንን ኦርቶዶክስ ጋር ወስደውት ንቁም በህላቤ እስመ ረከቡ አምላክን አምላካችን ሲገል ድረስ እንትን አሉ ማለት ነው። መላእክቶች ራሱ መላእክቶች እግዚአብሔር ሲሰወር ሴጣን መጣና ሳጥናኤል የሚባለው መልአክ መጣና እኔ አምላካችሁ ነኝ ሲል ውጊያ ተካሄደና ወደ ምድር ወደቁ። ልክ ይህ ትምህርት ግሪኮች ጋር አለ ራሱ ግሪኮች ጋር ነው የነበረው ማለት ነው። እና አፖሎ የሚባለው እኔ ነኝ አምላካችሁ ብሎ ከእነሱ ጋር አብሮ የተጣሉ ናቸው እነ እንጦሮጦስ የሚባሉት እነ ሀዲስ እነ ምናምን የመሳሰሉት ማለት ነው። እና አብዛኛው የአጋንንት ትምህርቱ የእናንተ ትምህርቱ ከግሪክና ከሮም የተወሰደ ነው። ኮንሴፕቱ ሚቶሎጂካሊ የነበረ ነው። ከዛ ነው የተወሰደው እንጂ ቢብሊካል የአይሁዳያኖችን ባክግራውንድ ታሳቢና ዋቢ ያደረግ አይደለም። በአይሁዳያኖች እንደዚህ አይነት ትምህርት የላቸውም። እና አብዛኛው የእናንተ አዲስ ኪዳንም ሲጻፍ ያንን ባክግራውንድ ነው። ግሪክ ኮይን የሚባለው ነገር ሲዘጋጅ ከዛ ጋር ተያይዞ የመጣ ነገር ነው። ኤንዌይ ግልጽ ነው አይደለ? አርጊመንቴ ሁለተኛ ቆሮንቶስ 5:16 ላይ አዎ። ግን አንተ የመረጥከው ነው ከፍቺዎቹ የመረጥከው ነው እንጂ ያላግባባን ፍቺው ትክክል ነው። አንተ ያልከው ትርጉሙ አሁን አንተ ምንድነው ቤሊሆር የሚለው ቃል ለሰይጣን የዋለበትን ጥቅስ ስጠኝ አልኩ። እኔ ፈለኩት እኔ አላገኘውም እስካሁን ድረስ። ይሄ ቤሊዮል የሚለው ለሰይጣን የዋለበት ነው ጥቅስ። እሺ አንድ ሰከንድ ቴንክ ዩ ባድ ወሂድ ግን እንጦሮጦስ ግሪክኛ ነው እንዴ? እኔ አማርኛ መስሎኝ እስከ ዛሬ ድረስ እንጦሮጦስ ግባ እያሉ ሲሳደቡ ከግሪክ ነው። እንጦሮጦስ ነው የሚባለው በግሪክ ጣ የለም። በግሪክ ውስጥ እንጦሮጦስ ይባላል። መሳፍንት 20:13 ነው። መሳፍንት 20 መሳፍንት ምዕራፍ 20 ቁጥር 13 ላይ እሺ ምን ይላል? ደራም በበለት መሳፍንት 20:13 የእስራኤል ነገሮች በእናንተ መካከል የተደረገው ይህ ክፉ ነገር ምንድን ነው? አሁንም ደራ ኔትወርክ ሲስተካከል አንድ ቀን እናወራለን ስለ እንትን እሺ ስለምን ኢየሱስ ክርስቶስ ሰው የሆነው ከማርያም ነው ወይስ ቃል ነው ስጋ ሆኖ የተቀየረው የሚለውን እሺ እናወራለን። አረ ቃል ተቀየረ ብለን አናምንም እኛ ግን እናወራለን። ኦኬ እናወራለን እሱን ነገር ማለት ነው። አንድ ኦርቶዶክስ አለ ማውራት የሚችል ከደራ ጋር ላገናኛቸው። እሺ ኡስታዝ